በጣም ይቅርታ ቆየቴ ማለት ነው። ብዙ ቪዲዮዎች ስላሉኝ ነው። እሺ ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ ወበሌሊት ወበኩሉ መርጌታ ነው። ኦኬ መርጌታ ነው። ይሄ ነው ሌሊት ማህሌት ሲቆም ለእግዚአብሔር በዜማ መቋሚያ ሲወዘውዝ ጸናጽን ሲጸነጽን ህዝቡ ልል ሲልለት ከበሮ እየመታ የሚያድረው ይሄ ሰውዬ ነው እና መሰሎቹ ማለት ነው። አይ ኖ ተቋምን ተጠቅሶ ለምሳሌ እኔ አሁን ፕሮቴስታንትን ለማጥፋት ብል አሁን ቅድም አንተ ስታመጣው የነበረው ሀሳብ አለ። ፕሮቴስታንት ከወደቀ እንትን ከወደቀ የሆነ ተቋም ቤተክርስቲያን ከወደቀች ምናምን እንደዚህ አይነት አስተምሮ በግለሰቦች ደረጃ የሚነገር ነገር እኔ ከዚህ የከፋ ነገር ላሳይ ይችላሉ። ቪዲዮ አለኝ። አልቀበለውም። ቃል በቃል ያሉ ካህናት አገልጋዮች በእውነት ለመናገር ከ4 ነው ከ5 በላይ አገልጋዮች አሉ ከአክሊል ውጭ ማለት ነው። ያንን ግን ብለው ሲሉ በኋላ ላይ እነሱ እኮ ማስተካከያ ሰጥተዋል። ግን በወቅቱ እኛ እንዴት እንደዚህ ብላችሁ ትላላችሁ? ለምሳሌ ኢዮብ ዘሚካኤል ብሎ ሲል እዚሁ እኔ ቤት አስገብተን ነው ዶክተር ሻውልም ራሱ የጠየቀው ማለት ነው። እና እኔ ያልኩት እኮ ካለፈው በኋላ ሲጠየቅ ማለት ነው እኔ በህግ እንደሚያስጠይቀው ስለሚያውቅ እኔ እኮ ያልኩትኝ ተቋሙን ሳይሆን ነው ምንድነው ህዝቡን ሳይሆን በተቋሙ ውስጥ ያለውን ትምህርቱን ነው አለ። ኦኬ ትምህርት ነው ብሎ በሚል አስተካከለው ማለት ነው። ስለዚህ በቃ ሌሎቹም እንደዚህ የተናገሩ አሉ። ሌሎች አሁን ለምሳሌ ትናንትና አሁን ካሰማ ነው ትናንትና አሁን በሰሞኑ ራሱ እንኳን ዲበኩሉ የሚባለው ሰውዬ የተናገረው በጣም አደገኛ የሆነ ወርድ ነው በህግ የሚያስጠይቀው ማለት ነው። እሱ ብቻ አይደለም ኬኩ የሚባለውም ሰው ከዚህ በፊት የተናገረው ቪዲዮ አለ። ትናንትና እያሰማሁት ነበረ። ጸዲ የምትባለዋ እሷም እንደዚህ የተናገረችው ማለት ነው። ልጆቼን የፕሮቴስታንት እምነት ተከታዮችን እንዲጠሉ እያደረኩ ነው ማስተምረው ነው ያለችው። የምትኖረው እንግሊዝ ሀገር ነው ጸዲ ማለት ነው። የምትኖረው እንግሊዝ ሀገር ነው። ልብ በል እኔና እሷ የምንኖርበት አገር ህጉ አንድ ነው። አንድ ኢሜይል ብቻ ነው የሚያስፈልገው እዛ ሰው አስቀምጦ ማለት ነው። የተናገረችውን ቀጥታ ማለት ነው እዛ ላሉ ኢቫንጀሊካል ቸርች ቀጥታ በህግ ደረጃ ልጇን ቴሮሪስት እያደረገች እያሳደገች ነው ቀጥታ የሚባልበት ማለት ነው። ልጆቼን አይባልም። ልጆቼ የኦርቶዶክስን እምነት እንዲጠሉ አይባልም። ልጆቼ የእስልምናን ሰዎች እንዲጠሉ አይባልም። እና እነዚህ 3 ሰዎች አሁን ለምሳሌ በቅርብ እንኳን ማለት ነው ዲበኩሉ በባለፈው ኬኩና ጸዲም ተባሉ ቪዲዮአቸው አለ። ቪዲዮአቸው ሴቭ አድርገን ነው ያዙ። እኔ አሁን ለሌሎችም ሰዎች ጭምረው ነው የምሰጠው። ቪዲዮ ይቀመጥ። በለመዱበት አፋቸው እንደገና ሲቧችሩ ከተገኙ ያኔ ወዴት እንደሚሄድ ያውቃሉ ማለት ነው። ከዛ ሄዳ የምትመልሰው ለንደን ኮርት ቆማ ነው የምትመልሰው። ምክንያቱስ ልጆችህን የሌላን እምነት ሰዎችን እንዲጠሉ እያደረክ ማስተማር ተገቢ አይደለም። ትምህርቱን ትችላለህ፣ ትምህርቱን መብት ነው። ሰውን ግን ብለህ ማለት ግን አይቻልም። እና አሁን ይሄንኛውን ወንድማችንም ተናግሯል። የኦርቶዶክሳውያንም የተናገሩትን እኛ ተረድተናቸዋል። በቃ አንዳንዶቹም ቆይቶም ቢሆን ማስተካከያ ስለሰጡ ማለት ነው። እና
መብታቸው ነው። የፕሮቴስታንቱን አስተምሮት ለማፍረስ ከሆነ ይችላሉ፣ መብታቸው ነው። እሺ እኛም ደግሞ የኦርቶዶክስን አስተምሮት ነው አስተምሮቱን የስህተት ትምህርቱን በተለይ በገድላትና በድርሳናት ላይ የተጻፈውን በእነዚህ ዓመታቶች ውስጥ እግዚአብሔር አምላክ ስሙ ይባረክ። እኔ ብቻ አይደለሁም፣ በጣም ብዙ ወንድሞች በመጽሐፍ በስልጠና በጽሁፍ ብዙ ነገር ተናግረዋል። እናስ የቤተክርስቲያን አባቶች መስክረዋል። የቤተክርስቲያን አባቶች ጳጳሳቱ ምን አሉ? አዎ መጽሐፍቶቻችን ጥራት ይጎላቸዋል እኮ ብሎ ያሉት ብፁዕነታቸው ነው፣ ፓትርያርክ አቡነ ማትያስ ማለት ነው። ስለዚህ ኤርሚያስ እናገር የነበረው ውሸት አልነበረም ማለት ነው። በዚህ 10 ዓመት ጨርሼ ወደ 11 ስመጣ በዚህ 11 ዓመት ውስጥ የኦርቶዶክሳውያን አባቶች ሁሉ ጭምር ይሰማሉ ማለት ነው። ይህን ፔጅ ይሰማሉ። ከእውነቴን ብዬምላችሁ ከጳጳስ ጀምሮ ነው የሚሰሙት፣ ከጠቅላይ ቤተ ክህነት ጀምሮ። እዚህ መጽሐፍ ካሜራ ከፍቼ የማሳየው እኔ ነኝ እና ወንድሞቼ እንደዚሁ የሚገቡ አሉ፣ መጽሐፍት ከፍተው የሚያሳዩ። መጽሐፍቱን ከፍተን ግዕዝ ከአማርኛ ገጽ ከምዕራብ ነው ከቁጥር አሳይተን አስነብበን መጨረሻስ የሊቃውንት ጉባኤውን ሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ያሉት እኔ 10 ዓመት የለፋውበትን ነው። ከዛ በኋላ ነገር ላይ ዮሐንስ መጥምቅንም ጭምር ያስወገደችው ሌሎቹንም ጭምር ለማረም ራሱ የተዘጋጁት ሬዲ የሆኑት ማለት ነው። ጥሩ ነው እና ይህን በማድረግ እንግዲህ የሚፈርሰው ምንድነው ማለት የውሸት ትምህርት ነው። የውሸት ትምህርት ገድላትና ድርሳናት ተአምራት መጽሐፍቶችን አምላኬ እግዚአብሔር ምስክር ነው በእግዚአብሔር ቃል እውቀት እኔም ወንድሞቼም እህቶቼም እውቀቱን መጽሐፍት ውስጥ ያሉትን እውቀቶች እንበቀላቸዋለን በእውነተኛው በእግዚአብሔር ቃል መጽሐፍ ውስጥ ገድላት ድርሳናት ተአምራት ውስጥ ያሉ እውቀቶችን የስህተት እውቀቶችን በእግዚአብሔር ልጅ ላይ የተነሱ እውቀቶች መዳንን በተመለከተ የእግዚአብሔር ልጅ ኢየሱስ ክርስቶስ ለድህነታችን የፈጸመውን የቤዛነትን ስራ የሚጋፉ እነዚህን የዘመናት ውሸቶችን ከትውልድ ሕሊና ውስጥ የተገፉ እናደርጋቸዋለን። እግዚአብሔርም ደግሞ በስራ ላይ ነው። ህዝባችን ግን ህዝባችን ነው። የኢትዮጵያ ኦርቶዶክስ ታሪክሳን ህዝባችን ነው። ሙስሊሞች፣ አይሁዳውያን፣ የሰው ዘር በሙሉ ህዝብ ነው። እግዚአብሔር በመልኩ በአምሳሉ የፈጠረው ክርስቶስ የሞተለት ህዝብ ነው። ሰውን እንወዳለን እና ይህን በማድረግ እንተጋለን ማለት ነው። ወደ ርዕሱ ላይ እንመለስ። አብራር ምን ትላለህ? ርዕሱ ላይ ችግር የለብኝም። የተወሰነ ሀሳቤን ብጨርሰው ጥሩ ነበረ ከፈቀድክልኝ። አይ በቃ አወራን፣ እስካሁን ድረስ አወራንበት። ምንም ትቋጨው ነገር ቪዲዮን አልፈልግም። አንደኛ ወንድማችን ተናግሮ ገብቶ አንተም ተናግረህ እሱም ገብቶ መልሶ ተናግሮ ቪዲዮ አሰምተን ጨርሰናል። እሱም ተው ነው ቶታሊ ያለውን ግን መልእክቴን በጨርስ ደስ ይለኝ ነበር። ችግር የለውም። የለም በቃ ርዕሱ ላይ እንቀጥል። ይኸው ርዕሱ የሚታየው ማለት ነው ማርያምና ተክለ ሃይማኖት በልሳን እንደጸለዩ ታውቃለህ? ድርሳነ ሚካኤል ላይ የሆነ ገጽ ምናምን ጠቅሰህ ስታወራ ሰምቻለሁ። ሌላውን ብዙ አልሰማሁትም። እሱ በሚካኤል ክንፍ ላይ ተጻፈ የተባለው የእግዚአብሔር ስም የተባለው ነው። ኦኬ አዎ፣ ድራቶስ ምናምን እንደዚህ ስትል ስለሰማሁ ማለት ነው። 90 እና 94 መሰለኝ ስታነሳ የነበረው ነው እንጂ እዛ ፊት የነበረውን ስለምን እንደነበር በነገራችን ዲቴል አልሰማኋችሁም። ከዛ ሰውየው ሲያወራ ከነበረው በኋላ ያለውን ነው እኔ ስሰማ ነበር። እዛ ፊት የነበረውን አልሰማኋችሁም። እና መጨረሻ ላይ አንተ ማርያም ገጽ 90 እና 94 ላይ ገጽ 94 አይደለም፣ 94 አይደለም፣ ቁጥር ነው። ቁጥር 92 ላይ ነው። ድርሳነ ሚካኤል ቁጥር 92 ላይ ነው። የዘወራ ህዳር ማለት ነው። ኦኬ እግዚአብሔር ድብቅ ህቡዕ ስሞች አሉት። ድብቅ ስሞች ማለት ነው። ህቡዕ ስም ማለት ድብቅ ስም ማለት ነው አሉት እግዚአብሔር። የትኛው ላይ እናውጣውና እያነበብ ነው? ያው ድርሳነ ሚካኤል እኮ አልኩ እኮ አውጣውና እኔ ጋር ስለሌለኝ። ኦኬ ይኸው
ቁጥር 92 ይኸው ዘወራ ህዳር ድርሳነ ሚካኤል ዘህዳር ማለት ነው። ህዳር የትኛው ልሳን ላይ ነው? ልሳኑ የመቼ ዓመተ ምህረት ነው? የትኛው ነው? ድርሳነ ሚካኤል እኔ ጋር ያለው በ2012 የታተመው ማለት ነው። የትኛውም ድርሳነ ሚካኤል ላይ ዘወራ ህዳር ላይ ታገኘዋለህ። ኦኬ ዘወራ ህዳር ትልቁን ድርሳነ ሚካኤል እስኪያስፈ ድረስ ፒዲኤፍ ቁጫውን እየፈለግኩን ነበር ስላስቸገረኝ ነው። ችግር የለውም። ያው እኮ እዚህ አወጣሁልህ እኮ መጽሐፉ። ኦኬ እኔ በሀርድ ኮፒ እዚህ አወጣሁልህ እኮ። እነሱ ስሞቹ ላይ ነው ምንድነው ነው ያንተ ጥያቄ? እነዚህ ስሞቹ የእግዚአብሔር ህቡ ስሞች ናቸው አይደል? እነሱ ለምሳሌ እኔ የማውቀውን ለምሳሌ ብጠቅስልህ ኤርሚ፣ እነዚህ ዱራታኦስ ተመሳሳይ ሌሎችም ቴዎፕስታ የሚባሉ እኮ የግለሰቦች ስም ናቸው እኮ፣ ግን እግዚአብሔርን የሚያመልኩ የእግዚአብሔር ተጠሪዎች ማለት ነው። እነዚህስ ህዳር ገጽ ስንት ላይ ያለው ነው? ገጽ ህዳር እስከ ላይኛው ገጹ ላይ ገጽ 44 ነው። ገጽ 44 ገጽ 44 ቆይ እሺ፣ አንዱን ስም ንገረኝ። እነሱም የግለሰብ ስሞች ናቸው። ግለሰብ ስንል የሰው መጠሪያ ስሞች ናቸው እንጂ እነዚህ ሰዎች የእግዚአብሔር ቅዱሳን ናቸው፣ የተቀደሱ ማለት ነው። የተባረኩ በእግዚአብሔር የሚያምኑ ሰዎች ናቸው። የተፈጸመላቸውን ታምራት ነው የሚያወራው። በእግዚአብሔር የተሰጣቸው እሱን ነው የሚያነሳው። ለምሳሌ እኔ የማውቀውን ማንሳት ይችላል። እነዚህ የግለሰብ ስሞች ናቸው እያልከን ነው? አዎ። ለምሳሌ ከላይ በትህትና ቃልን እነዚህ የከበሩ ቃላትን ተናገሩ። አካ አሜ ሌክቦ ኤንካ ካዚን እንደዚህ ይላል ለማለት እንትን በዛብኝ። እሱ አካባቢ ላይ ቃል በቃል በዛብኝ። እሱ መጽሐፍ ላይ በዛብኝ። አሁን ለምሳሌ እዚህ ውስጥ ከጠቀስከው የአቤስቲክን መውሰድ እንችላለን። የአቤስቲክ ስም ነው፣ የግለሰብ ስም ነው። እነዚህ ሰዎች የአቤስቲክ የተፈጸመላቸውን በእግዚአብሔር የተፈጸመላቸውን እንትን ነው የሚያወራው። ሄደን ቸክ ማድረግ እንችላለን። ድርሳነ ሚካኤል ላይ ትክክል ነህ፣ የምናገኘው ነው ማለት ነው። የሚካኤል ለምሳሌ እኔ የማውቀውን በደንብ ሁሉን ነገር እናውቃለን ማለት አይደለም። ከታምራት ውስጥ ገድል ታምር የተሰራላቸውን ገድል ማለት የእግዚአብሔር ስራ የተፈጸመላቸውን የእግዚአብሔር ታምር የተፈጸመላቸውን ሰዎች ማለት ነው። ለምሳሌ ለአንተ ተፈጽሞልን ሊሆን ይችላል። የአንተ ስም ማለት ነው። ኤርሚ ከሆነ ኤርሚያስ ነው። እነሱን እንደ ኤግዛምፕል እንደ ምሳሌ ጠቀሰው እንጂ ሁሉንም የተፈጸመላቸውን የእግዚአብሔር እንትን እናውቃለን ማለት አይደለም። ስለዚህ እነዚህ የግለሰቦች ስሞች ታምራት የተደረገላቸው የግለሰቦች ስሞች ናቸው እያልከኝ ነው? ለምሳሌ ቅድም ስታነሳ ከነበረው ገጽ 91 ላይ ብንሄድ ድርሳነ ሚካኤል ላይ ዘታሳስ ላይ ገጽ 90 ይመስለኛል። እኔ ዝም ብዬ ማስታወሻ ሲይዝ ተሳስቼ ይሁን 94 ላይ ስታነሳ የነበረውን ማስቀመጥ እንችላለን። ለምሳሌ አንዱን ልጥቀስልን የማውቀውን ማለት ነው እንጂ በእርግጥ ቃሎቹ የሁሉም የኢትዮጵያ ስም እንዲሆኑ መጠበቅ የለብንም። ቃሎቹን ማለት ነው። ስንክሳር ዘወማኅዳር 12 ላይ የታተመው መጽሐፍ ላይ ለምሳሌ አንዱን ኤግዛምፕል ብቻ አንሳልኝና ይሄ ምንድነው ብለህ ብትጠይቀኝ የማውቀውን ዱራታኦስ እና ቴዎፕስታ የሚል አሁን በእኛ ቃል ላናውቀው እንችላለን። እነዚህ ሰዎች ግን ባልና ሚስት ናቸው። የእግዚአብሔር ወዳጅ የሆኑ ስሙ ዱራቶስ የሚባል አንድ ሰው ነበር። የማን ወዳጅ ነው? የእግዚአብሔር ሰው ነው። የእግዚአብሔር ወዳጅ የሆነ ሰው ማለት ዱራታኦስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎፕስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የሚካኤልን በዓሉን መታሰቢያ ያደርጉ ነበረ። እንደ መታሰቢያ ማለት ነው። የህዳር 12ም ማለት ነው። አሁን ከምናወራው ጋር ምን ያገናኘዋል ታዲያ? ከፈለክ የእንትኑንም ማንሳት እንችላለን። አንተ ካልከው ላይ ስላልተዘጋጀው ነው፣ መጽሐፍቶቹን ስላልያዝኩ ነው። አንተ 90 እና 94 ላይ ስታነሳ በማስታወሻ ያዝኩትን መነሻ አድርጌ ነው እያወራ የነበርኩት ማለት ነው።
አሁን የትኛውንም ማንሳት እንችላለን። ታዲያ ስሞቹ ቪዲዮ ክሎዝ ነው ይባላል። ቪዲዮ ክሎዝ ነው ይባላል። አውቀህ ነው ችግር የለም አነሳዋለሁ ስላስቀመጡት ነው። ስሞቹ የግለሰብ ስሞች ናቸው ብለህ ያልከው ተዘጋጅተህበት አይደል ያወቅኸው? ኖ ስታነሳ ቅድም 90 እና 94 ላይ ያለውን ነው ስታነሳ ነው ያስኩህ። ይሄኛውን ከሆነ ይሄኛውን ደግሞ ፎከስ አድርጌ ተዘጋጅቼ ማንሳት ይችላል። ግን ያኛውን ስታነሳ ስለሰማው እነኛ አሁን የተጻፉት ቅድም ያነበብኩልህ እነሱ የግለሰብ ስሞች ናቸው ወይስ የእግዚአብሔር ስሞች ናቸው? ገድላት ላይ በሙሉ የተጻፉት አንዳንድ መጠሪያ ስሞች እግዚአብሔር የተደረገላቸው የታምር ስራ አገልግሎት ያገኙ፣ ቅድስናን ያገኙ፣ ታምር የተሰራላቸው፣ ከችግር ከመከራ ነፃ የወጡ፣ በተቸገሩ ጊዜ እግዚአብሔር የደረሰላቸው ሰዎች ናቸው። የእግዚአብሔር ወዳጅ መሆናቸውንም ይገልጻል። ለምሳሌ እንደ ማስረጃ ምነግር ቅድም ከጠቀስከው ዱራታኦስ እና ቴኦብስታ የሚለውን ስለማውቀው ነው። አጋጣሚ ድርስ ላይ ማለት ነው ሲነበብ ሁሌ ታውቀዋለህ አንተ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሑድ ድርሳነ ሚካኤል ሊነበብ ይችላል። እሺ በጣም የሚገርም ወንድሜ አብርሃም ድርሳነ ሚካኤል አንድ ብቻ ሳይሆን ሁለት ነው ያለኝ። እዚህም ጋር ይታያል ትልቁ ድርሳነ ሚካኤል፣ እዚህም ጋር ይታያል ትልቁ ድርሳነ ሚካኤል ማለት ነው። ይሄ በትንሣኤ ዘጉባኤ ማተሚያ ቤት በቤተክርስቲያኒቱ ማተሚያ ቤት የታተመ ነው። ይሄ ደግሞ በግለሰቦች ማተሚያ ቤት የታተመ ነው፣ ግን ቤተክርስቲያኒቱ የምትጠቀምበት ነው ለአገልግሎት። ተመሳሳይ ነው እና በዚህ ክፍል ላይ እንደዚህ የሚለው ቃል ይኸው እዚህ ጋር አለ ማለት ነው። እነዚህን የከበሩ ቃላቶች በትህትና ተናገር፣ በትህትና ቃል ተናገር ብሎ ካለ በኋላ አካ ኤሜ ሌክ ቦኬ ኤንካ ምናምን ነገር ብሎ ካለ በኋላ እነዚህ ስሞች የማን ስሞች ናቸው ብሎ የሚለውን አንተ ስትነግረን ታምራት የተደረገላቸው ልክ ቴዎብስታ እንደተባሉ ቅድም እንደምትለው ድራጎ ነው ወይ ደግሞ ቴዎብስታ ተብሎ እንደሚባለው የግለሰብ ስሞች ናቸው፣ ታምራት የተደረገላቸው ስሞች ናቸው አንተ አልክ እንጂ ቤተክርስቲያኒቱ ግን እንደዛ አይደለም ያለችው። ቤተክርስቲያኒቱ ያለችው ላስነበብ ቀጥዬ ማለት ነው። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ እነዚህ ስሞች የማን ናቸው ነው ብላ ምትለው ቤተክርስቲያኒቱ። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ናቸው እያለች ነው። ይሄንን በሚካኤል እጅ ላይ ተጽፎ የተገኘ የእግዚአብሔር ህቡዕ የሆኑ ድብቅ የሆኑ ስሞች ናቸው። አሁን አንተና ቤተክርስቲያን ተለያያችሁ ማለት ነው። አንተ የግለሰብ ስሞች ናቸው ብለህ አልከን፣ ታምራት የተደረገላቸው ሰዎች የእነሱ ስሞች ነው አልከን። ቤተክርስቲያኒቱ ደግሞ የለም የእግዚአብሔር ድብቅና ህቡዕ ስሞች ናቸው፣ በዕብራይስጥ ቋንቋ ተጽፎ የተገኙ ናቸው አለች። አንተ ነህ ትክክል ወይስ ቤተክርስቲያን ናት ትክክል? አብራርዬ አነሳውልህ እኮ መጀመሪያ ላይ ለምሳሌ ዱራቶስን ነግሬሃለሁ። እኔ ስለ ድራቶስ አላወራሁም። እኛ ስማቸውን እኮ ማናቃቸው አብራር በሀገርኛ አሁን ለምሳሌ በሀገርኛ ቋንቋ አሁን አብራራው። እኔ ኤርሚያስ እንደዚህ ቢንያም አይሰማም ይሰማኛል። አሁን ይሰማኛል። አንተ አሁን አብራራው። እኔ ኤርሚያስ ሰብለ ቢንያም ተብለ እንደምንጠራ በውጭ ዓለም ያሉ ሰዎች እንደዚህ አይጠሩም። የተለያየ ስም አላቸው። ቅድም እንደጠራው ቴዎብስታ ምናምን ነገር እንደዚህ ድራኦስ ምናምን ነገር የሚል ስያሜ ያላቸው ሰዎች አሉ። እነሱ ግን ለእነዚህ ስሞች ዋቢ አይሆኑም። እነዛ አሁን የጠራቸው የግለሰቦች ስሞች ናቸው። እነዛ የጠራቸው በድርሳነ ሚካኤል ላይ የቴዎብስታን ታሪክ አሁን አውቀዋለሁ። ኦኬ። ስለዚህ የግለሰብ ስሞችና እዚህ ጋር የተጻፉ ስሞች የግለሰብ ስሞች ቢሆኑ ኖሮ አይ ኤርሚያስ ይሄ እዚህ ጋር እኮ ያመጣው የግለሰቦች ስሞች ነው፣ እንደዚሁ አይነት ተመሳሳይ ስም እኮ ቴዎብስታ የሚልም አለ ብለህ ብትለኝ ያስኬዳል ማለት ነው። እዚህ ጋር ግን የተጠቀሱቱ የግለሰብ ስሞች አይደሉም። ቤተክርስቲያኒቱ እነዚህ ክቡራን ልዑላን ረቂቃን የሆኑ ረቂቃን ማለት ድብቅ፣ ህቡዕ፣ ስውር የሆኑ ማለት ነው። ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው አለች። ስሞቹ የማን ናቸው? የልዑል እግዚአብሔር ስሞች ናቸው።
በማን እጅ ነው የተገኙት? በቅዱስ ሚካኤል እጅ ነው የተገኙት። አንተ ግን የምትለው የግለሰቦች ሰዎች ስም ነው አልከን። ቤተክርስቲያን ደግሞ የለም የእግዚአብሔር ስም ነው እያለች ነው። ይህ እንዴት አየኸው ነው ወንድም ያብራል? ጥሩ ጥያቄ ነው። እኔም እያልኩ ያለሁት እኮ እነዚህ ሰዎች እነዚህ ምንድን ናቸው ስትል አንድ ሰው ለምሳሌ ኤርሚያስ ተብለህ ስትጠራ ምን ማለት ነው ይታወቃል። እነዚህ ስሞች ምንድን ናቸው ነው እያልክ መጽሐፍ ቅዱስ ላይ በርካታ የመጽሐፍ ቅዱሳዊ ስሞች አሉ። ስንሰማቸው አብዛኛው መጽሐፍ ቅዱሳዊ ያልሆነ ሰው በጣም ስማቸውን ሲሰማቸው ግራ የሚያጋቡ ሰው ይችላል። መጽሐፍ ማንበብ አለበት፣ መረዳት አለበት። ለምሳሌ ከላይ ከጠቀስከው አሜ የሚላል አሜ ሌክ የሚሉ መጠሪያዎች አሉ። እሱ ምንድን ነው ብለን አሁን መጽሐፍ ቅዱስ ትርጓሜ ላይ ሄደን ማየት እንችላለን። ምን ማለት ነው ትርጉም? አንዱን እንኳን እስኪ ንገረን፣ ጊዜ በደንብ ውሰድ። አንዱን ቃል ውሰድና መጽሐፍ ቅዱስ ላይ አገናኝተን እስኪ ትርጓሜውን ንገረን። ጥሩ። ለምሳሌ ሆነልኝ አንዱ ከነዚህ ከተጠቀሱት ውስጥ አንዱ ማለት ነው። ይኸው ለምሳሌ አካ ማለት አካ የትኛው? ይኸው አካ ሌክ ቦኬ እንደዚህ ሌክን እንውሰድ። ሌክን እንውሰድ። እሺ ሌክን ኦኬ ሌክ ሐይቅ ነው ልትለኝ ነው በእንግሊዝኛ? አይደለም ትርጓሜ እንትን ላይ እየፈለግኩት ስለሆነ ነው። እሺ ትንሽ ያለ ልክን አላወጣልኝም ወይ ምናልባት ቦኬ ወይ ሌላኛውን አሜን እንይ። ወይም ኤርናኪ ውሰድ የፈለግከውን ውሰድ። እናት ቋንቋውን ትነግረናለህ፣ ከዛ ትርጓሜውን ትነግረናለህ። እናት ቋንቋ ማለት አሁን አሜ ሌክ ምናምን ነገር ከወሰድከው የየት ሀገር ቋንቋ ነው፣ ትርጉሙንም ደግሞ ዲክሽነሪው ቋንቋውን የየት ሀገር እንደሆነ ይነግረናል ማለት ነው። ከዛ ታሳየናለህ ዲክሽነሪ። አብራር የፈለግከውን ውሰድ። ከዚህ ጋር የፈለግከውን ማንሳት ትችላለህ። አሜን ወስጃለሁ። ጀምሮ እስከዚህ አንተ የምትለውን አግኝቼዋለሁ። ምን የትኛውን? ለምሳሌ ጋርጎ የሚል አለ እዚህ ጋር ጋርጎ፣ ፒስኬር፣ አቢት፣ ከቢስ፣ ኤቅ እንደዚህ የሚባሉ አሉ። በቅዱስ ሚካኤል እጅ ላይ ነው የተገኙት ብላል ቤተክርስቲያን። አሜን። እንትን ላይ አሁን አንተ ከጠቀስከው መጽሐፍ ላይ አሜን የሚለውን አግኝቼዋለሁ። በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ላይ ውስጥ በጊዜ ድረስ ወይም አንተ ወንድም ለማመልከት የሚሉ ትርጉሞች ነው የሚይዘው ማለት ነው ብሎ ያስቀምጠዋል። ምኑ? ይሄንን ቃል አሁን አንተ የጠቀስከዋል እሷ ማለት ብቻ እሷ ምንድነው ብሎ ነው የሚተረጉመው? ወንድምን ለማመልከት ወይም አንተ። የምን ቃል ነው ማለት ነው? የግዕዝ ቃል ነው ማለት ነው። በግዕዝ አሜ ማለት በግዕዝ ከሌላ ስም ለምሳሌ በጊዜ ድረስ አንተ ብሎ በግዕዙን ወደ በግዕዝ እሱ ነው በጊዜ ድረስ አንተ እንደማለት ነው ብሎ ይተረጉማል። መዝገበ ቃላት ትርጉም ላይ ነው። ስለዚህ በግዕዝ ነው አሜ ማለት ይህን ትርጉም የሚሰጠው ማለት ነው። በጣም ይህን ስም ሲሰየም አንድ ሰው እንደዚህ ከሆነ አንተ ነው ብሎ አንተ የሚያመለክተው እንግዲህ እግዚአብሔርን ልን ነው።
እሺ ስለዚህ ትርጓሜ ማነው ቋንቋው የግዕዝ ነው ትርጓሜው አንተ ማለት ነው በጊዜ አንተ ማለት ነው ድረስ በጊዜ አንተ ድረስ እንደማለት ነው ብሎ በአማርኛ ሲሆን በጊዜ አንተ ድረስ እንደማለት ነው ብሎ ያስቀምጣል ቤተክርስቲያኒቱ ግን እዚህ ጋር ምንድነው ብላ ያለችው ቋንቋው የግዕዝ ሳይሆን የዕብራይስጥ ነው ብላለች በዕብራይስጥ ቋንቋ ተጽፈው በተረዳ ነገር ተተርጉመው የመጡ ናቸው እሱማ ኤርሚ ተተርጉመው አይልም ግዕዙ ወደ አንተ አሳየን ከፈለክ ግዕዙ ወደ ዕብራይስጥ ተተርጉሞ ነው አላለችም ቤተክርስቲያን ቃሎቹ ራሳቸው የግዕዝ ቃል አይደሉም የዕብራይስጥ ቃላት ናቸው ነው ብላ ያለችው እና ያንተን ግን ትልቁ ላይ አድርገህና እስኪ ያሳየን መዝገበ ቃላቱን አብራር ያንተን አሳየን ትልቁ ላይ ሆነ ድረገጽ ላይ ነው እያሳየው ያለሁት ማግኘት ትችላለህ አንተ አሜን የሚለው ምን ላይ ነው ያገኘው ጉግል ላይ ምን የሚል ድረገጽ ላይ ማግኘት ትርጓሜ ላይ ዴፊኒሽን ላይ ማግኘት ትችላለህ አሜ ብለህ ስትጽፈው ይመጣልህ እሺ ራሱ ቃሉ እሺ ምን ላይ መሰለህ አቢሲኒካ አማሪክ አሜ ዲፋይን አቢሲኒካ አማሪክ ከሚለው ላይ ይገኛል ማለት ነው እንደዚህ ማለት ነው እንደዚህ ነው የጻፍከው አሜ ነው የሚለው እችት አሜ እዚህ ጋር አሜ ያልኳት ሰርች ፍለጋ ኦኬ እዚህ ጋር እንደዚህ ላድርገው አሜ አሜን ብሎ የሚል ነው የመጣው አሜ ብዬ ጽፌ ይሄን ጽፌ ብለህ ጻፈው አይ እሱ አይደለም ብዙ እንትኖች ያመጣልሃል ሌላ አለ ቆይ ላሳይ ለምሳሌ ወይ ኦኬ ላሳይቀው ምን ብዬ ነው የጻፍኩት ይታያል ወይ የኔን ላውጣው ትልቁ ላይ እንደዛ እኮ ነው እኔ አሜ ነው ያልኩት እዚህም ጋር አሚ ነው ያለው እዚህ ጋር አሚ ነው ያልኩትኝ አሚ ግን ሲወጣ እንደዚህ ነው ብሎ የመጣው ድረገጽ ላይ ማለት ነው አሜን ማለት ነው ሲሆን ትርጉሙ ይሁን ይደረግ ማለት ነው አንተ አሜንን ነው ይሁን ይደረግ ማለት አሜን ነው እንጂ አሚ አይደለም ይሄ አሚ ነው እንጂ አሜን አይደለም እሺ ትልቁ ላይ አርገኝ ትልቁ ላይ ኦኬ እሺ እሺ መጥቷል እኔ ሴቭ አድርገው እሺ አሜ ይታያል እዚህ ጋር ኦኬ እንትን አቢሲኒካ ላይ ነው ያወጣው አንተ ያ አቢሲኒካ ላይ የሚለው ቃል በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ውስጥ በጊዜ ድረስ ወይም አንተ ቆይ አብራር ወደዛ ፈቅ አድርገው እንዲታይ ማለት ፈቅ አንተ ምንድን ነው ላይት ምናምን ቆይ ልነሳ ዝቅ ብዬ ነው አሁን ይታያል ባይዘው የኤአይ ነው እንጂ የመዝገበ ቃላት ትርጉም አይደለም አይ ትርጉም ላይ አለ ከላይም እኮ ትርጉም አለ የእሱን አምጣው የኦርቶዶክሱን አምጣው የኤአይ ነው አሁን ታች ያለውን ኤአይ የተረጎመው ነው ያነበው የኤአይን ተወው የአርቲፊሻል ኢንቴሊጀንስ እሱ ያለውን ሳይሆን ጉግል ነው ኤአይ ነው ከላይ ይታያል ኤአይ እኮ ይላል ከላይ ኖ አብራር ወንድም አለ ኤአይ ሳይሆን ጉግል ላይ እዚህ ጋር እኮ ጉግል ስታደርግ ብራዘር የኤአይን ትርጉም ያመጣልሃል ያው ለአሁን እዚህ ጋር ይታያል የኔን ያረኩትን እንደበበል ቆይ ይሄን እኮ አሁን እዚህ ጋር የኔን ትልቁ ላይ ላድርገው አንዴ መልሳለሁ እዚህ ጋር እንደዚህ ላሳይልህ ይኸውልህ ይሄ ትርጉም አሁን ማን የተረጎመው መዝገበ ቃላት ነው አይደለም እዚህ ክፍል ላይ አሁን እኔ አሜ ብዬ ስጽፍ እዚህ ጋር አሜ አለ አሜ ካለ በኋላ ኤፊው ዘ ሰከንድ ኤጎ ብሎ ይላል በቅርብ አሁን የፈለኩት ቃል ነው
አሜን ያለው አሜ ብሎ የሚለውን አሜን ያለው ቃሉን አልነገረንም። የት ሀገር ቋንቋ እንደሆነ ግዕዝ ይሁን ዕብራይስጥ ይሁን አራማይክ ይሁን ግሪክ ይሁን አልነገረንም። ከዛ አሜን ብሎ የሚለውን የተረጎመው እኔ ያልኩትን እኔ የጻፍኩትን ድርሳነ ሚካኤል ላይ ያለውን ቃል ሳይሆን የተረጎመው አሜን ብሎ የሚለውን የዕብራይስጡን ቃል ነው የተረጎመው ማለት ነው። ስለዚህ ይሄን ትርጉም ያስቀመጠው ድረገጹ ላይ የተቀመጠ ነው እንጂ ምንም አይነት አሁን አንተ አቢሲኒካ ወይ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ቋንቋን የተረጎሙት ወይ ግሱን አርብተውት ትርጓሜውን ሁሉ ጭምር ያስቀመጡበት አይደለም ማለት ነው። ከፍ በልና የግዕዙን እስኪ አንብበው። አንተ ያነበብከው የኤአይን ትርጉም ነው የሚለውን ከጉግል ላይ ስለሆነ ኦቨርቪው ሊያደርገው ይችላል። ነገር ግን አቢሲኒካ ከሚለው ላይ ትርጉም ነው የወሰደው። ባይሰጠው ይሄንን አያውቅም። መጠቀሚያ ትርጉሙ ግን በላ ካለ አሁን አንድ ቋንቋ ማለት ነው እርምዬ በላ ካለ ኢት ብሎ በእንግሊዝኛ ካመጣው ዴፊኔሽኑ በግዕዝ አለው ወይም በአማርኛ ትርጉም አለው ማለት ነው። ከሌላ ቋንቋ እኔ እንደዚህ ላድርግልህ። አቢሲኒካ ይታያል አይደል? ኦኬ ያው እኔ እንደዚህ በአቢሲኒካ አልኩት አሜ ብሎ የሚለው ማለት ነው። ምን ያመጣል? ምን ያመጣል? አሁን አሚ አቢሲኒካ ብሎ የሚለውን እዚህ ጋር ሰርች ልንካውና እንደዚህ ላምጣ። ምን አመጣ? አሜን የሚለውን ንከው። ያው አሜ ይመጣል። አሜ ታች ሾው ሪዛልትስ ከታች አሜ የሚለውን ንከው። ይኸው ነካሁት። ምን አመጣ? ኮኔክሽን ነው። ኮኔክሽን እኔ ጋር ላሳይሽ። ኮኔክሽን አይደለም እንዴ? ኔትወርክ ፉል ነው። በቤት ውስጥ ነው ያለሁት። ኮኔክሽን አይደለም እንዴ? ኮኔክሽንማ ከሆነ ላይቭ ራሱ አይሰራም። ዳታ አለኝ የቤት ውስጥ የካምፓኒ ዋይፋ ነው ያለኝ። አንድ ካምፓኒ የሚጠቀምበታል አይደለም። ያመጣውን ይታይ። እንደገና ባክ በለው። ለምን አንተ ስለከፈትከው ለምን የአቢሲኒካ ለምን አትከፍተው? እኮ እኔ እሱ ላይ ነው የከፈትኩት። እንትን በለው ክፈተው። የአንተን ከፍል አድርገህ ክፈተው። አምናለሁ። ክፈተው፣ ካሜራውን ክፈተው። የኤአዩን ሳይሆን የአቢሲኒካውን ክፈተው። ያ ችግር የለም። እሱ አስቸገረኝ ደግሞ የሚለውን ይሁት። እኔ ታይፕ ሳደርገው ያለኝን ይሁት። የአንተን አምጣው ብራዘር። እኔ ሰርች አድርግልኝ ብዬ ስለው ዩ ሰርች አሚ አቢሲኒካ ብሎ የሚለውን ዲድ ኖት ማች ኤኒ ዶክመንትስ ይላል። የለም ማለት ነው። ችግር የለውም። ባክ በለው ይመጣል። አንተ አውጣው። እኔ አውጥቼ እንደዚህ ያልኩትን አንተ አውጣ። የቀደሙን የኔ እኮ አውጥቼ እኮ ነው። ይቅርታ ኤርሚ። ችግር የለም። ቢሰማል ሰማለ ትልቁ ላይ አድርገኝ። ኦኬ
ያው ጉግል ነው። ማን ነው? እሺ አሜ የሚለው ቃል በዋነኛነት በግዕዝ ቅድም ካልኩት የተለየ አይደለም። በግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን አሁን ቅድም ከጠቀስከው አንዱ ጸሎት የሚባለው የመልአከ ቅዱስ ሚካኤል የሚጠቀሙት ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ይህ ቃል በተለይም በመላእክት ወይም በቅዱስ አምልኮና ምስጋና ላይ በአንድነት በእግዚአብሔር እንዲያመስጉ ለማበረታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው ብሎ ነው የሚፈታው። ቃሉ የምን ቃል ነው ይላል? የግዕዝ። የት አለ ግዕዝ ብሎ የሚለው? በዋነኛነት በግዕዝ ይላል እኮ። ግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን ይላል። ቆይ በግዕዝ መዝሙራትና ጸሎቶች ውስጥ እንጂ ያለው ቃሉ ግዕዝ ነው ግን አይልም። ቃሉ ግዕዝ ነው ማለትና ቃሉ ግዕዝ ነው፣ ዘሩ የግዕዝ ዘር ነው ወይ የዕብራይስጥ ዘር ነው ወይ የግሪክ ዘር ነው ማለትና በግዕዝ ጸሎትና መዝሙራቶች ውስጥ ቃሉ ይገኛል ማለት ሁለቱ ሰማይና ምድር የተለያየ ነው። አሁን ልክ ነው። በግዕዝ ጸሎት ቃል ውስጥ ስለተገኘ ድርሳነ ሚካኤልን ያመጣዋል። አረከታች አይተዋል አይደል? በፒዲኤፍ አስቀምጦታል። አታንቀሳቅሰው፣ ወደዛ ትንሽ ፈቅ ብታደርገው ይታያል፣ ለህዝቡ መደብ እንዲታይ። በጸሎት መጽሐፍት ውስጥ ስላለ መጀመሪያ ላይ ተቀምጧል፣ እሱ ጋር ይታያል። በ2019 ላይ አሜ ብሎ የሚለውን ፊት ለፊት ላይ አስቀምጠውታል። ምክንያቱም ድርሳነ ሚካኤል የጸሎት መጽሐፍ ስለሆነ ምንድነው ብሎ ያለን? ይሄ ቃል በግዕዝ የጸሎት መጽሐፍትና መዝሙራቶች ውስጥ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው አይልም። በግዕዝ ጸሎት መጽሐፍቶች ውስጥ ግን ዘሩ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው፣ ትርጓሜውም ይሄ ነው አላለም። ትርጉሙ ይላል እንጂ ምን ይላል? ትርጉሙም በቅድም ያልኩህ እንዳለው ነው። ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ያክብሩ በብዙ ቁጥር ማለት ነው። እሺ ኦኬ። የቃሉ ትርጉም ማለት ነው። ትርጉሙ ይላል በአማርኛ ትርጓሜ ማለት ሴንስ እኔ እናንተ በምንሰማው ተረጎመው ማለት አስቀምጠው ማለት ነው። ቀጥሎ ያለው አንብበው። ይህ ቃል በተለይ በመላእክት ቅድም እንዳልከው ወይም በቅዱሳን አምልኮ ቅዱሳን እግዚአብሔር እና ምስጋና ላይ በአንድነት በእግዚአብሔር እንዲያመሰግኑ ለማበረታታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው። ሃይማኖታዊ ቃሉ መላእክትን የሚሆን ቅዱሳንን ለማመስገኛ የሚጠቀሙበት ቃል እንጂ ቤተክርስቲያኒቱ ድርሳነ ሚካኤል እዚህ ጋር ባስቀመጠችው ቃል የአምላክ ህቡዕ ስም አይደለም ማለት ነው። አንደኛ የግዕዝ ቃል ነው እንኳን ብለህ ብትለኝ ቤተክርስቲያናችሁ ዋሽታለች። ለምን? ይሄ ቃል የዕብራይስጥ ቃል ነው ብላለች። እነዚህ ቃላቶች እዚህ ጋር እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ በማለት አሁን አንተ በያዝከው ትርጉም ላይ ትርጉሙን የምታምንበት ከሆነ ቃሉ የግዕዝ ቃል ነው አትልም። ግን በግዕዝ ጸሎት በተጻፉ መጽሐፍቶች ውስጥ ቃሉ ለጥቅም እንዳዋለ ለመዝሙርም ለጸሎትም እንዳዋለችው ድርሳነ ሚካኤልን አስቀምጣ የተናገረችው። ሲጀምር አሁን ይሄ ያመጣው የቤተክርስቲያኒቱ ትርጉም አይደለም። ቻትጂፒቲ ወይ ጉግል ወይ ኤአይ ምናምን ነገር የሰራው ነው ማለት ነው። ግን እንደው እሱን እንኳን የግዕዝ ነው እንኳን ግዕዝ ነው ቃሉ እንኳን ብለህ ብትለኝ ኦኬ ግዕዝ ነው አዎ እሺ ልስማማ ግዕዝ ነው አዎ። ቤተክርስቲያኒቱ ኤሜ ብሎ የሚለውን ቃል የግዕዝ መሆኑን እያወቀች እዚህ ጋር ታዲያ ድርሳነ ሚካኤል ላይ የዕብራይስጥ ቋንቋ ነው ለምን ብላ ጻፈች? መልሱ ይሄ ነው ማለት ነው። ሶሪ ጥያቄ ይሄ ነው። የግዕዝ ነው ብላ አሁን በተረጎምክልን መሰረት የግዕዝ ነው ብላ ካስቀመጠች አንደኛ የቤተክርስቲያኒቱ ትርጉም አይደለም ያነበብክልን፣ በቤተክርስቲያኒቱ ዘንድ ታማኝነት ያለው ትርጉም አይደለም አምጥተህ ያሳያል። ቻትጂፒቲ ወይ ጉግል ወይ ኤአይ የሰራው ነው። ማን እንደለጠፈው እንኳን አይታወቅም። ከታዋቂ ዌብሳይት አይደለም ያመጣው። ታዋቂነት ካላቸው የቋንቋው ሊቃውንት ያመጡት አይደለም ማለት ነው። እንደውም ምንድነው እሺ አስችዬ አሜሃን ነው አይደለ እንደዛ ብሎ ያለው። አሜሃ ከሆነ ኦኬ ያስኬዳል። የግዕዙ አሜሃ ልክ ነው። አሜሃ ብለህ ብትል አሁን ሊያመጣልህ ይችላል። እሱን አስታውስከኝ። እንደውም አስችዬ በጣም ቴንኪው። ለምሳሌ ሲሆን አሜሃ ብለን እንበል
የግዕዝ ቃል ስለሆነ ያው አሜሃ ብሎ ትርጉም ያው አሜሃ የሚለው አሜሃ አመሃ ብሎ በሚለው ግዕዝ ላይ የሚለው የግዕዝ ቃል ትርጉም በዋናነት በዚያን ጊዜ፣ በዚያች ወቅት፣ ወዲያው ወይንም ቶሎ ማለት ነው። በአውዱ መሰረት ነገሩ የተፈጸመበትን ወይንም የሚፈጸምበትን የተወሰነን ጊዜ ያመለክታል። ለምሳሌ ወዲያውኑ ፈጥኖ ብሎ እንደሚል ብሎ ይላል ማለት ነው። አሚሃ ብሎ የሚለው ቃል አሁን እዚህ ጋር አቢሲኒካ ላይ ምን ይለዋል? ያው አሚሃ የአሚሃ ትርጉም ጊዜዋ፣ በጊዜዋ፣ ያነ ጊዜ፣ በዚያች ጊዜ፣ ወዲያው፣ ፈጥኖ፣ ቶሎ፣ እመአሚሃ እስከ አሚሃ፣ ኦዘ አሚሃ ትውልድ ማቴዎስ 4:17 ኩፋሌ 33 ምናምን ነገር ብላ አሁን ይሄ በጣም ተአማኝነት ያለው ምንጭ ስለሆነ አቢሲኒካ ትርጉም ማለት ነው ከቤተክርስቲያኒቱ ያለውን አሜሃ ብሎ የሚለው ነው የግዕዙ ቃል እንጂ አሜ የሚል አይደለም። አሜ የግዕዝ ቃል ነው ብላ ቤተክርስቲያኒቱ አላለችም። በግዕዝ የጸሎት መጽሐፍቶቹ ግን ቃሉ ለጥቅም ውሏል እያለች ነው። ድርሳነ ሚካኤልን ዛጋ አስቀምጣለች። ስለዚህ ቃሉ የግዕዝ ቃል ነው ብለህ ብትል እንኳን ቤተክርስቲያን ዋሽታለች። እዚህ የዕብራይስጥ ቃል ነው ብላለች። ኦኬ የዕብራይስጥ ቃል ነው ብላለች። የዕብራይስጥ ቃልና የግዕዙ ቃል ተወራራሽነት አለው፣ ተመሳሳይነት አለው እንኳን ብላችሁ ብትሉ ቅድም 3 የዕብራይስጥ ቋንቋ የሚናገሩ ቤተ እስራኤላውያን ወገኖችን አስገብቼ ቃሉ በግሪክ በዕብራይስጡ መዝገበ ቃላት ላይ የለም። ስለዚህ እነዚህ ስሞች የእግዚአብሔር ስሞች ናቸው ብላለች እንጂ እግዚአብሔር ለየትኛው ለሙሴ እንኳን ያልገለጠለትን ነቢይ ለኦርቶዶክስ አይገልጥላትም። እግዚአብሔር ትልቁ ላይ አለ። አንተ አሁን እንዳነበብከው ነው የሚያመጡት እኮ ከተሳሳትኩ ታርማለህ። አቢሲኒካ ከሚለው ላይ አንተ ቅድም ንከው ስልህ አሜን ሲያስቀምጠው ሚሲንግ ሾው ዘ ሪዛልት ዊዝ አሚያ ይላል። እዚህ ጋር ዴፊኒሽን ለምሳሌ የዚህን ይፈታል። የዚህን ከፈለክ ልስጥ እያለ ነው። አሁን መንካት እችላለሁ። ነካው ጭማት ይሁን ነካውት አሜ ማን ነው ትራንስሌት አድራጊው? ይታያል አይደል? ኤአይ ከላይ ትራንስሌት አድራጊው ማን ነው? ኤአይ ነው። እሱ ጋር ይታያል። ኦቨርቪው የሚለው ኤአይ ጉግል እንትን ይጠቀማል። ይሄ ኤአይ አይደለም። ኦልሞስት ኤአይ ማለት ራሱን የቻለ ነው፣ አፕሊኬሽን አለው። ግን ጉግል ኦቨርቪው ኤአይ ኦቨርቪው የሚለው ምንድን ነው? ከዛ ላይ አንተም ካነበብከው ላይ እኮ አለ፣ እዛም ላይ አለ። እንደዚህ ብሎ አልተረጎመም። እንደዛ ብሎ አልተረጎመም። ከፈለከ ያው ቅድም እኔ ምንም የተለየ አላመጣሁትም። አሜሃ ብሎ የሚለው ነው የኔ አሜሃ ብሎ የሚለው ነው የተረጎመው። ተመሳሳይ ነው። ኦቨርቪው ነው ያለው። ባጭሩ ባጭሩ አሁን እኔ እዚህ ጋር ጊዜ መስጠት ስለማልፈልግ ባጭሩ ይሄ ቋንቋ ይሄ ቃል የግዕዝ ቃል ነው የምትለው አይደል? አንተ ባመጣኸው ትርጉም መሰረት ይላል እኮ እኔ አይደለሁም እኮ እያስቀመጥኩት የግዕዝ ቃል ነው አይደል? አዎ። ቤተክርስቲያን ግን እዚህ ጋር የምን ቃል ነው ብላ ያለችው? ቃሎቹ እኮ ይኸውልህ መጽሐፍ ቅዱሳዊ ቃሎች አብራር የምን ቃል ነው ያለችው ቤተክርስቲያን? እነዚህ ቃላቶች አሜን ጨምሮ አካን እና አሜን እዚህ ጋር በብሎ የተጠቀሱትን የምን ቃላቶች ናቸው ብላ ያለችው? በዕብራይስጥ ቋንቋ ተጽፎ ይላል። አንብበው። በቃ አለቀ። ስለዚህ እነዚህ የዕብራይስጥ ቋንቋ ናቸው ማለት ነው፣ የግዕዝ አይደለም። ተጽፈው አዳምጠው ጨርሰው እንጂ በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የሚገኙ ናቸው። ዴፊኒሽናቸው ደግሞ አስቀመጠልህ ማለት ነው። ቆይ ስለ ዲፊኒሽን መሄድ ከፈለግን ይሄ አንደኛ አንተ የግዕዝ ቃል ነው ብለህ ኤአይ የተረጎመውን ያመጣው። ቤተክርስቲያኒቱ ግን በድርሳነ ሚካኤል ላይ የዕብራይስጥ ቋንቋዎች ናቸው ብላለች። ስለዚህ ወደ ትርጉም መሄድ ካለብን አሜ ብሎ የሚለው በአማርኛ አቢሲኒካ የሚሰጠን ኤአይ የሚሰጠን ወይ ደግሞ ጉግል የሚሰጠንን ሳይሆን አሜ ብሎ የሚለው የዕብራይስጥ ቃል ነው ብላ ስላለች የዕብራይስጡ ዲክሽነሪ ምን ይላል ነው ብለን ስንጠይቅ ቀድሞ ወንድማችን አስገብቸዋለሁ አስቼ አሁንም መልሼ ላስገባል እችላለሁ። አሜ የሚል የዕብራይስጥ ቃል የለም። እንኳን ትርጓሜው ሊመጣ ቀርቶ አይደለም የለም። ከፈለገን አስቼ ካለን አንድ አፍታ አለ አስቼ እሺ አለ ይመስለኛል። ስራ ላይ ካልሆነ
ኢንቫይት አድርገዋለሁ። አይደለም ትርጉሙ ሊመጣ እንግዲህ አሁን የግዕዝ ነው ብሎ ያለው አብራር ከጉግል ላይ ያመጣው ትራንስሌትን ነው ማለት ነው። የጉግል ትራንስሌቱ ቻትጂፒቲ ይሁን ጉግል ይሁን ኤአይ ብቻ ዋቴቨር ታማኝነት ያለው ምንጭ አይደለም። አሁን ቤተክርስቲያኒቱ ደግሞ የግዕዝ ቃል ሳይሆን የዕብራይስጥ ቃል ነው ብላናለች። የዕብራይስጥ ቃል ከሆነ የዕብራይስጡ ቃል ትርጓሜው የሚገኘው በዕብራይስጡ ዲክሽነሪ ላይ ነው ማለት ነው። እሺ አስቼ አሜ ማለት የዕብራይስጥ ቃል ነው? የቅድሙን ጥያቄ መልሼ ልጠይቀህ። አይ በዕብራይስጥ አይደለም፣ በአረሚትም አይደለም፣ አራማይክም አይደለም፣ ዕብራይስጥም አይደለም። ብዙ ጊዜ የፈለጉት ነው አላገኘሁትም። የአራማይክ ማሰሪ የዕብራይስጥም ቋንቋ አይደለም፣ የአራማይኩም ቋንቋ አይደለም። ይህንን የሚያወራን ሰው ዕብራይስጥ ቋንቋ ተናጋሪ ነው። የአራማይክንም ቋንቋ ማንበብና መተርጎም መጻፍ አይ ቲንክ ጭምር ዲክሽነሪ ላይ የሚያቅሰው መዝገበ ቃላቱ እጁ ላይ ይዞታል። ቀደም ገብቶ አሳይቶናል። አስቼ እስራኤል ሀገር ነው የሚኖሩ ልብ በሉ። ስለዚህ ይሄ ቋንቋ የዕብራይስጥ ቋንቋ ነው ብላ ያልችን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ዕብራይስጡን ቋንቋ አዋቂዎችን አምጥተን እዚህ ስንጠይቅ ራሱ ትርጉሙን ለማወቅ ዘሩን ማግኘት አለብን። ዘሩ ደግሞ በዕብራይስጥ ቃላት ውስጥ ፈጽሞ አይነገርም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሻለች ማለት ነው። የዕብራይስጥ ቃል ያልሆነውን የዕብራይስጥ ቃል ነው ብላ ህዝቡን ግራ ታጋባለች ማለት ነው። ስለዚህ የዚህ ትርጉም ከሌለ እነዚህ ሁሉ ትርጉም አልባ የሆኑ የእግዚአብሔር ስሞች ናቸው ብላ ያለችው እሷ ራሷ ናት። ቤተክርስቲያኒቱ ይኸው ረቂቃን የሆኑ የእግዚአብሔር ስሞች ቅድም አብራር የግለሰቦች ስሞች ናቸው አለ። ቤተክርስቲያኒቱ ደግሞ የእግዚአብሔር ስሞች ነች አለች። እንዲህ አይነት ትግል የገጠመን ወንድሞች እናቶች፣ ስም ያልኩትን እንረዳዳ። ስም ያልኩ ሰዎች ይጠራሉ በዚህ ስም። ለምሳሌ ቅድም አንስቻለሁ ዲሞቴዎስና ቴዎቶስ ሲባሉ ባልና ሚስት ትርጓሜው የስም ትርጓሜ ያለው እነዚህ ሰዎች ይጠሩበታል። ለምሳሌ አንድ ሰው አቤሜሌክ ተብሎ የሚጠራ ሰው ስሙ ምንድን ነው ብለን መተርጎም እንችላለን። ሰዎች ከመጽሐፍ ቅዱስ ካሉ ስሞች መጠሪያዎች የተለያዩ አካላት በሚጠሩት ሊጠሩ ይችላል። ትርጓሜው ምንድን ነው? እሱ ላይ ነው። ቅድም አስቼ እኔ አሁን አቤሜሌክ የምን ቋንቋ ነው? ራሱ ቃላቱ የዕብራይስጥ ነው አይደል? የዕብራይስጥ ነው። የቃሉን ትርጉም የንጉሥ አገልጋይ ማለት ነው አይደል? ስለዚህ አሁን የፈርታ ነው እናንተ አቤሜሌክ ብሎ የሚለው ቃል የዕብራይስጥ ቃል መሆኑን ከፈለግን ብሉይ ኪዳን ላይ ብቻ ብንሄድ እናገኘዋለን ማለት ነው። ተከከል እነዚህ ስሞች አሁን የሚለው በዕብራይስጥ ወይም በግሪክ ምንድን ነው የሚለውን ሄደን ተመሳሳይ ትርጉም መፈለግ እንችላለን። ይኸው ዕብራይስጥ እኮ ዕብራይስጥ የሚያውቁ ወገኖች እኮ እስራኤላዊ አሁን እኮ የገባው ሰው እስራኤላዊ ነው። ከእስራኤል ሀገር እኮ ነው ያስገባውልን። ይቻላል። እሱ ላይ ልዩነት የለኝም እኔ። ስለዚህ የግዕዝ ቃል ነው ብላ ያመጣውን ትርጉም አንደኛ ቃሉ ግዕዝ አይደለም። ግዕዝ አለመሆኑን አንተን ወይ ኤርምያስ የምትናገረው ብለህ ካልከኝ እኔ አይደለሁም። ቤተክርስቲያኒቱ ግዕዝ አለመሆኑንና ቋንቋው እሱና ሌሎችም ቃላቶች ሁሉ የዕብራይስጥ ቋንቋ መሆናቸውን ኦርቶዶክስ ጋር ተናግራለች። ስለዚህ የዕብራይስጥ ቋንቋ ነው ብላ ስላለች የዕብራይስጥ ቋንቋ አዋቂዎችን ይኸው አስገባን ድጋሚ ማለት ነው ገጽታችን ላይ። እነዚህ ቃላቶች እዚህ ጋር ኤል ከሚለው ቃል ውጭ ማለት ነው። ኤል እዚህ ጋር ኤል የሚለው ቃል አለ። ይሄ ቃል የጌታ ስም ነው በዕብራይስጥ። ይህን እናውቃለን። የጌታ ስም ነው ይሄ ኤል ብሎ የሚለው ማለት ነው። የጌታ ስም ነው በዕብራይስጥ። ከዚህ ቃል ውጭ ሌላው እኮ የዕብራይስጥ ቃላት አይደለም፣ የጌታም ስም አይደለም፣ ትርጓሜም የለውም፣ የዕብራይስጥ ቃል አይደለም እያሉ እኮ ነው ዕብራውያኑ። ኦርቶዶክስ ደግሞ የለም የዕብራይስጥ ቃል ነው አለች። የቋንቋ ባለቤት ደግሞ የእኛ ቃላቶች አይደሉም፣ ማናቃቸውም አይደለም፣ ዕብራይስጥ የአራማይክ ቋንቋ አይደለም አሉ። ስለዚህ እነዚህ የአጋንንት ስሞች እንጂ የጌታ ስሞች አይደሉም። ምንጫቸው እንኳን አይታወቅም፣ ዘራቸው እንኳን አይታወቅም። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ኦኬ የዕብራይስጥ ቃላቶች ናቸው ብላለችን። ዕብራይስጥ አልሞተም። የዕብራይስጥ ቋንቋ አልሞተም፣ ጠፍቶ ዘብዳው ጠፍቶ አልቀረም። ምክንያቱም እግዚአብሔር ቅሬታውን ሕዝብ በምድር ዙሪያ ቢበተኑም በያሉበት አገር ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ምንም እንኳን በተበተኑበት ሀገራት በጫና ውስጥ እንኳን ቢኖሩ ቋንቋቸውን፣ ባህላቸውን፣ እሴታቸውን፣ ሃይማኖታቸውን ጠብቀው ኖረዋል አይሁዳውያን ወገኖቻችን ማለት ነው። ስለዚህ የዕብራይስጥ ቃላት ናቸው፣ የሞቱ ቃላቶች ናቸው። ስለጠፉ ነው፣ ስለሞቱ ነው፣ ብዙ ዘመን ስለሆነ ተብሎ እንኳን እንዳይባል አይደሉም።
አይደሉም። ለዕብራይስጡ ባዕድ ናቸው። ዕብራይስጡ አያውቃቸው። ታዲያ ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዕብራይስጥ ስም፣ በግሪክ ስም፣ በግዕዝ ስም የጨመረቻቸው የጌታ ስሞች ናቸው ብላ ህዝባችን የሚደግመው እነዚህ አጋንንታዊ ስሞች ናቸው። ስለዚህ እንዲህ አይነትን ልሳን ሰው ሁሉ ሲጸልይ ያድራል፣ ሲጸልይ ይውላል። ትርጉም የለውም። ኤርሚ እኮ ትርጉም የለውም። ለምሳሌ ምን አልከኝ? ኤል ትርጉም አለው። ኤል የሚለው ኤልማ እኮ ነገርኩህ፣ የአምላክ ስም ነው እኮ አልኩህ። የአምላክ ስም አምላክ በዕብራይስጥ መግባባት አያስፈልገንም። ድሮም አውቃለሁኝ፣ አንተም ታውቀው ከሆነ ታውቃለህ። ምንም የሚያጣላ ነገር የለም። ያጣላ ነገር ኖሮ አግባባን ምናምን ነገር ብሎ አይልም። ኤልማ አቅልሜ ኤል ማለት ስመ አምላክ ነው። በዕብራይስጥ ቋንቋ የተጻፈ ነው። ዳንኤል፣ ሳሙኤል እንደነኛ አይነት ስሞች ማለት ነው። ሚካኤል፣ ገብርኤል እንደዚህ አይነት ስሞች የአምላክ ስም ናቸው። ኤል አይደለም ያጣላል። ቤተክርስቲያኒቱ ኤል የዕብራይስጥ ቋንቋ ነው፣ ሌሎቹ ግን የግዕዞች ናቸው ብላ ብትል ደስ ባለን ነበር። ግን እሷ በሙሉ በዕብራይስጥ ቋንቋ ተጽፎ የተገኙ የአምላክ ስም ናቸው ነው ያለችው። በሚካኤል እጅ ላይ ነው የተገኙት አለች። ቃላቶቹን በዕብራይስጥ ቋንቋ አዋቂዎች ባህር ማዶ ተሻግሮ ትውልዱ እንደሚጠይቅ አላወቁም። የዚህ መጽሐፍ ጸሐፊ በጣም የተታለሉት የሚመጣው ትውልድ መርማሪና ጎርጓሪ እንደሆነ አላወቁም። ያው በየጥሻው በየጥጋጥጉ ተቀምጠው ጻፉት። አሁን ግን ለእኛ ያኔ እኔ ኢትዮጵያ በነበርኩበት ሰዓት ላይ ገጠሪቱ ኢትዮጵያ ተወልጄ ስላደግኩ ይነግሩ ነበር። ኢየሩሳሌም የምትባል ሀገራችን እያሉ ነበር ለእኔ ሲነግሩኝ የነበረው። ባይዘው ኢየሩሳሌም የምትባል ሀገራችን፣ ወደ ኢየሩሳሌም እንሄዳለን እየተባለ ይወራ ነበር እኔ ባለሁበት አካባቢ። እና ዘመዶቻችን ራሱ እንደዚህ ብለው ሲነግሩን ኢየሩሳሌም የሚባል ሀገር በአንድ ቀን ተዘርቶ ታርሶ፣ በዚያው ቀን ተዘርቶ፣ በዚያው ቀን በቅሎ፣ በዚያው ቀን አድጎ፣ በዚያው ቀን እሸት ሸቶ፣ በዚያው ቀን ደርቆ፣ በዚያው ቀን ታጭዶ፣ በዚያው ቀን ወደ አውድማ ገብቶ፣ በዚያው ቀን ተወቅቶ፣ በዚያው ቀን ታፍሶ ወደ ወፍጮ ቤት ተሄዶ ለመስዋዕት ይበቃ ነበረ ብላ ነገረችን ኦርቶዶክስ። እና በዓመት አንድ ጊዜ ብቻ ነው የሚታረሰው በዛ በኢየሩሳሌም አሉን። የት ይሆን ኢየሩሳሌም? ሩቅ ነው አሉን። እውነትም ሩቅ ነው ለእኛ ኢትዮጵያ ለነበረ ሩቅ ነው አሉን። እና በቃ እንዴት አይነት ሀገር ነው በመድኃኔዓለም እያለም ማለት ነው። አገሯ ምንድን ብለህ እስራኤል ናት እና ኢየሩሳሌም ነው የምትባለው፣ የአባቶቻችን ሀገር ናት እያሉ ነው የነገሩ። እውነታችን ነው፣ የአባቶቻችን ሀገር ናቸው፣ እውነታቸው ነው። ግን በእስራኤል በአንድ ቀን ተዘርቶ በአንድ ቀን ታጭዶ ተወቅቶ ምናምን ነገር የሚባል ተረታ ተረት የለም የለም የለም። ግን ያኔ እንደዛ ሩቅ አድርገው የነገሩን ማንደርስባት መስሏ ነው። አሁን ግን እስራኤል ማለት ለኢትዮጵያ እኔ ካለሁበት ሀገር በጣም የቀረበች ናት። የሁለት ቀን እግር መንገድ ብለህ እንደምታቀርበው ማለት ነው። ሳጋን ነው ማለት ነው እንጂ የሁለት ቀን መንገድ አይደለም በእግር ከእስራኤል ወደ ኢትዮጵያ። የአውሮፕላን ስንት ሰዓት በረራ ነው? 4 ሰዓት ወይ 3 ሰዓት አይደል? ከኢትዮጵያ አዲስ አበባ ስንት ነው በረራ? የዱባይ 4 ሰዓት አይደል? ይሄው እኔ ያለሁበት ሀገር ለመምጣት ከ18 ሰዓት በላይ በረራ ታደርጋለህ። 18 ሰዓት ትራንዚት ካለ 24 ሰዓት። አቤት! ስለዚህ አሁን እስራኤል የምትባለው ሀገር ቴክኖሎጂ ስለተመቸን ውሎ አዳሬ እስራኤል ሀገር ነው። ቴክኖሎጂ ስለተመቸን ምን በማድረግ ዶክሜንተሪዋን፣ ታሪኳን፣ ጂኦግራፊዋን፣ ባህሏን፣ እሴቷን፣ አባቶችን፣ የትውልድ ቦታቸውን፣ አገራቸውን፣ የሃይማኖታቸው መስተጋብር ምን ይመስል እንደነበረ በብሉይ ኪዳን
በአዲስ ኪዳን በአሕዛብ ሀገሮች በተበተኑበት ምድር ከነማጋ ምን ሲያደርጉ እንደነበረ ከጌታ ጋር የነበራቸው አንድነት ከጌታ ጋር የነበራቸው ጊዜ በሰመረ ጊዜ ጌታ እንዴት እንደባረካቸው ሲያሳዝኑት ሲያስቆጡት ደግሞ እንዴት እንደቀጣቸው ያኔም ሕዝቤ ብሎ የሚጠራው እግዚአብሔር ዛሬም ሕዝቤ ብሎ የሚጠራው መለወጥ በሱ ዘንድ የሌለ ጌታ ዛሬም ሕዝቤ ብሎ ይጠራዋል። እስራኤልን ሕዝቤ ርስቴ ብሎ ይጠራዋል። ስለዚህ አሁን አየህ ቴክኖሎጂ ያ የትናንትና እረኛ እዛ ድሮ እዛ ጥቅ ሩቅ ሀገር ኢየሩሳሌም የሚባል ብሎ አሁን እኔን መጥቶ አያምታታም። ልክ ነው፣ ሩቅ ሀገር ናት፣ ከኢትዮጵያ ሩቅ ናት። ግን ቴክኖሎጂ አየህ ተመቸን። አሁን ገብተን ውሎ አዳሬ እስራኤል ምድር ላይ ነው። በአካል አልሂድ እንጂ እስራኤል ምድር ላይ ነው። መጽሐፍ ቅዱሴን ስገልጥ የሚነግረኝን የማነበውን የመጽሐፍ ቅዱስ ክፍል ቦታ ይነግረኛል። ሎኬሽን ፂግላት ብሎ ይላል። የዳዊትን ታሪክ ሳነብ ፂግላት የት ናት? የት ወዴት ትሆን? አየት ፂግላትን ለመፈለግ ካርታ ላይ ይሄዳለሁ። ፂግላት በይሁዳ ምድር ላይ ያለች ደቡብ ተራራማው ይፍቶ ኦኬ አንዴ ምንድነው ጋይስ? አባዬ እና ነው ሂዱ ታኝ ቶሎ በሉ። ዋት ኦኬ እሺ፣ ወይታ አንዴ ላይቭ ላይ ነኝ። ኦኬ ኦኬ የይሁዳ ከተሞችን የይሁዳ ልጆች ርስት በደቡብ በኩል ኦኬ፣ እዚህ ጋር ነው የምናገኛት። እንግዲህ እዚህ ውስጥ ስንፈልግ ማለት ነው ቀስቤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳድ፣ ቃዴስ፣ ሐጾር፣ ዮትና፣ ሲፍ፣ ጤሊም፣ በአሎት፣ ሐጾር፣ ሃዳታ፣ ሐጾር የምትባለዋ ቂራያት ሐጾር ማለት ነው ይላል። አማም፣ ሽማ፣ አያ ሻምዕ፣ ሞላድ፣ ሐጾር ጋዳ፣ ሐሽሞን፣ ቤተ ጳሌጥ። አሁን ፂግላት ነው የምንፈልገው እዚህ ውስጥ አያት ፂቅላክ ተዋልቸው አለ ፂግላክ በተዋልቸው ማድማና ሳና ስለዚህ ለነገደ ይሁዳ በተሰጠ ርስት ውስጥ ያለች አንዲት መንደር ናት ማለት ነው። ከይሁዳ አላፋት መካከል ካሉት ከተሞችና መንደሮች በዚያ ዘመን በነበሩት አንዷ ናት ማለት ነው። ይሄንን ክፍል አንደኛ ሳሙኤል መጽሐፍ ምዕራፍ 30ን ሳነብ ነው እንግዲህ ያገኘው ማለት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 30 ላይ እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ፂግላቅ በመጡ ጊዜ አማሌቃውያን በደቡብ ሀገርና በፂግላቅ ላይ ዘምተው ነበር። ፂግላቅንም ወቅተው በእሳት አቃጥለዋት ነበር። ሴቶቹንም በውስጧ የነበሩትን ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር ይላል። ዳዊት ፈለጋቸውን ተከተለ፣ እግዚአብሔርም ሂድ ተከተል አለው። በፈለጋቸው ተከተለ፣ አገኛቸው። ይህ የዳዊት ምርኮ ነው ብሎ ፂግላቅን የማረኩትን አማሌቃውያንን አንድ ግብፃዊ ሰው አገኘ በመንገድ ላይ። ታሪኩ በጣም ሰፊ ነው እና የአምላክን የእግዚአብሔርን ቃል ያነበበ ብቻ ነው የሚረዳኝ። ያ ሰው እነኛ ሰዎች ወዳሉበት መርታ አድርሰኝ አለው። መርጦ አደረሰው እና የዳዊት ምርኮ ብሎ ኃያላኑን በሙሉ ሚስቶቹንም ልጆቹንም አማሌቃውያንን መታ እና አስጣለ ማለት ነው። እና አሁን እቺ ፂቅላቅን ለማግኘት የት መሄድ አለብን? ታሪክ ማወቅ አለብን። ጂኦግራፊ ማወቅ አለብን። አሁን እዚህ ጋር ፂቅላቅ ብሎ ስለሚል አማሌቅ የት አካባቢ ነው አማሌቅ የሰፈረው? በደቡቡ ክፍል ነው፣ በኔጌቭ በሲና ልሳነ ምድር ላይ ማለት ነው። በእስራኤል ደቡባዊ ግዛት ላይ የሰፈረ ህዝብ ነበር። አሁን የለም፣ እግዚአብሔር አጥፍቶታል። መጥፋትም የነበረበት ህዝብ ነው፣ ጠፍቷል። የእስራኤል ቀንደኛ ጠላት እንዳሁኗ እንደ ኢራን ማለት ነው። ኦኬ፣ ኢራናውያን የነሱ ዝርያዎች ናቸው። እና ያኔ ይህ ህዝብ እግዚአብሔር ነው ያጠፋው። ከምድር በታች ዘሩን እደመስሳለሁ ብሎ ያለው ያህዌ የእስራኤል አምላክ አምላካችን አጥፍቶታል። ጻድቅ ነው እግዚአብሔር፣ ጻድቅ ነው እግዚአብሔር አልኩ። ምክንያቱም እነሱ በእስራኤል ላይ ያደረጉትን
መጽሐፍ ቅዱስን ያነበበ ብቻ ያውቀዋል። ከግብፅ ምድር በወጡ ሰዓት ላይ ምንም ሳያረጉት እንደ እባብ ቀጥቅጦ ነበር የገደለው እስራኤልን በምድረ በዳ ላይ። እግዚአብሔር አያቂም እባልኩ። እግዚአብሔር አያቂም። እግዚአብሔር በቀልን ሲመልስ በጣም አደጋ ነው። ስለዚህ ነው ሳኦልን በጠራው ሰዓት ላይ እንዲህ ያለው። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ አለው። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አድነኝ ጌታዬ አድነኝ ነው። እስራኤል እኮ ገብቶ በምድራቸው ላይ ተቀምጠው እረስተውታል። እነዛ ትውልድ ተቀጥቅጠው ምድረ በዳ ላይ ሞተውባቸዋል። በአማሌቃውያን ተቀጥቅጠው ማለት ነው። ምንም ሳያረጓቸው ችግር የለውም። አብራር እንደዚህ አይነት ነገር የለውም። ምንም ሳያረጓቸው ገላዋቸዋል ቀጥቅጠው። ምድሪቱ ላይ ገብተው ርስት ወርሰው ምን ብለው ቦታቸውን ይዘው እርጎ እሸቱን ላሙን ወተቱን እየበሉ እየጠጡ ረስተውታል። በቃ ያ ትውልድ በምድረ በዳ የነበረው ሞተዋል። በቃ ቢያስታውሱትም እየተቆጩ ግን ተጽናንተዋል ምድሪቱ ላይ ገብተው። እግዚአብሔር ግን ጽፎ ሙሴን አስቀምጠው ብሎታል። ከመጽሐፍ ከታቦቱ ጋር አስቀምጠው ብሎ አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ፣ ይጻፍና ይቀመጥልኝ አለ። እግዚአብሔር ለዚህ ነው የሚበቀል አምላክ ነው። እህቶች፣ ወንድሞች፣ እናቶቼ የበደሏችሁን ሰዎች በሕያው ጌታ ፊት ልንገራችሁ፣ ንስሐ ባይገቡ የበደልናቸውን ሰዎች ይቅርታ ባንጠይቅ፣ ግፍ ያደረጋችሁባቸው ሰዎች የሰማይ አምላክ እግዚአብሔር አይረሳውም። ሰዎቹ ረስተውት ሊሆን ይችላል። እመነኝ፣ ትከፍላለህ። እመነኝ፣ ትከፍያለሽ። እንከፍላለን። ለዚህ ነው በቀል የኔ ነው እኔ ብድራትን መልሳለሁ ብሏል ይላል። እና ምን ልላችሁ ነው? ጺቅላግን ስናነብ ታሪኩን ለማንበብ እዛ ጋር እንሄዳለን ማለት ነው። የዕብራይስጥ ቃላት ስለሆኑ እዚህ መጽሐፉ ላይ ተጽፈዋል። ትርጓሜም አላቸው። ራሱ አይሁዳውያኖቹ ያወጧቸው ስሞች ናቸው ወይስ ጥንትም አሞራውያን ሲኖሩ በምድሪቱ ላይ በዚህ ስም ይጠሩ ነበር? እሱም በደንብ ዲቴል መሄድ አለብን። ቂርያት አርባቅ የምትባለዋ ኬብሮን የምትባለዋ ከተማ ናት ይላል። ቂርያት ማለት አይ ቲንክ ከተማ ማለት ነው አይደል? አስቼ ወንድምነት በዕብራይስጥ አስቼ አብሮ የሚሄድ ነው። ቂርያት አርባ ከሆነ አራት ከተማ ለማለት ነው ወይ? አንዱን ከተማ አሁን ዛሬ ቂርያት ሽሙኔ የሚባል አለ። የከተማ ስም ነው ራሱ። ቂርያት ማለት ብቻውን ግን ምንድን ነው የሚለው? ትርጉም የለው? ትርጉም አለው። ትርጉሙ ለምሳሌ አብሮት ከሚሄደው የአካባቢውን እንትን የሚያጠቃልል ነው። አንድ 3-4 ቦታዎች እንደ አንድ የሚያደርግ ነው። ስለዚህ አሁን ቂርያት አርባ የተከፋፈለውን አንድ የሚያደርግ ሎክ የዕብራይስጥ ቃል ስለሆነ እንደዚህ ታገኙታላችሁ ማለት ነው። ይሄ ግን ኤሜ ብሎ የሚለው የግዕዝም ቃል አይደለም። ቤተክርስቲያኒቱ የዕብራይስጥ ቃል አለች፣ ግን የዕብራይስጥም ቃል አይደለም። ይኸው መቼም ከባለቤቱ ያወቀ ቡዳ ነው እንዳሉት ላሽ ነው ማለት ያለበት፣ ዞር ነው ማለት ያለበት። እናስ ድርሳነ ሚካኤል ዘወራ ህዳር ላይ ያለው ይሄ ሁሉ ማለት የእግዚአብሔር ስም አይደለም፣ በዕብራይስጥ ቋንቋ ተጽፎ የተገኘም አይደለም፣ የግዕዝም ቃል አይደለም፣ ቋንቋ አይታወቅም ማለት ነው። አንተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እነዚህን ቃላቶች በትህትና ምናምን ነገር አውራቸው፣ ተናገራቸው። አካ አሜ ሌክ ቦኬ ኤካ ካዚን አርናኬ ኬም ምናምን ነገር ኖ ኖ ኖ ኖ ኖ ኖ ምንድን ነው የጠራው? የምን ቋንቋ ነው? ትርጉሙን ታውቀዋለህ? አያውቀውም። አብራራውን ቅድም የሰዎች ስም ነው አለ፣ የግለሰቦች ስም ነው አለ። ቤተክርስቲያኒቱ ደግሞ የአምላክ ስም ነው አለች። የእግዚአብሔር ስሞች የማን ስሞች?
ረቂቃን የሆኑ የእግዚአብሔር ስሞች። እንዴት አይነት ዳን የገጠመን አንተዬ! እንዴት አይነት ጦርነት እኮ ነው የገጠመን! አንድ ጊዜ ልጨምር። እሺ አስዬ፣ አሁን ሃይፋ የሚባለውን ሀገር ታውቀዋለህ? ከተማ አይደል? አዎ በደንብ። አሁን ከዚያ ውስጥ ትናንሽ ከተማዎች አሉ። ቅሪያት ሙጽቂን፣ ቅሪያት አታ፣ ቅሪያት ቢያሊክ፣ ቅሪያት ያም፣ ቅሪያት ኻይም፣ ቅሪያት ሽሙኤል ይባላሉ። በአንድ ላይ ግን ሃይፋ ይባላሉ። አንድ ሀገር፣ አንድ ከተማ። ያ ቴንኪው አስዬ፣ ተባረክልኝ። ቤተክርስቲያኒቱ ግን ምንድን ነው ያለችው? ረቂቃን የሆኑ የእግዚአብሔር ስሞች። ወንድማችን አብራር ምን አለ? የግለሰብ ስሞች ናቸው። ወንድማችን አብራር ምን አለ? የግዕዝ ቃል ነው አለ። ግዕዝ። ቤተክርስቲያኒቱ ምን አለች? የዕብራይስጥ ቃል ነው። አስቼ ምን አለን? የዕብራይስጥም የአራማይክም ቃል አይደለም። ፈረሰ ማለት ነው። የኦርቶዶክስ ተረት ፈረሰ ማለት ነው። ስትናገሩ እንደዚህ በመረጃ ተናገሩ። አሁን አባቶቻችሁና እናቶቻችሁ ሰይጣን ለማባረር ብለው የሚደግሙት ተብሎ የሚባለውን ይሄንን ተረት ንገሯቸው። ድርሳነ ሚካኤል 2 ያመጣሁት አየህ። ድርሳነ ሚካኤል ይሄኛውን አይ ቲንክ ይሄኛውን ወይ አብነት አለህ? ሞቴር ሳይ ብዬ ልል ነበረ። አብነትን የላከልኝ ይሄንን ድርሳነ ሚካኤል። ይሄኛው ተገዝቶ ነው። ይሄኛውን ግን አብነትን የላከልኝ። አብነት ከኬንያ አገር የሚጠቀምባቸው መጽሐፍቶች አላክልኝም። ምንኛ እኮ የተባረኩ ወንድሞች ናቸው ያሉት። በዚህ አጋጣሚ ምንም የማታነቧቸው መጽሐፍቶች ካሉ ዝም ብላችሁ ከምጥሏቸው ልጆቻችሁ ከሚቀዷቸው ለእኔ ላኩልኝ እና ያው አብራር ወጥቷል። ነገሩ የሚያስኬደው አልመሰለው። በዕብራይስጥ ነው በግዕዝ ነው እንዳይል ግዕዝ አይደለም ዕብራይስጥ ነው ብላለች ቤተክርስቲያኒቱ። በዕብራይስጥ ነው እንዳይል አስቼንና እስራኤላውያኑን አመጣ። የለም እና እንደነኛ አይነት ስሞች ታውቃላችሁ። ስንት ሰው ጸሎታቸው ላይ እንኳን እኮ ጭምር አገልጋዮቻቸው ሁሉ እንኳን ጭምር ሲጠቀሙ ወንድሞች እናቶች አገልጋዮቻቸው ሁሉ ጭምር ሲጠቀሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ቢስሚላህ እኮ ብለው እኮ ነው የሚጸልዩት። ይኸው ላሳያችሁ በቪዲዮ ወንድሞች እናቶች። ስም ማጥፋት ይመስላችኋል? ድርሳነ ኡራኤል ባለጠል ሰሙ ላይ ሁሉ ጭምር የተጻፈ ድርሳነ ጽዮን ላይ ሁሉ ጭምር የተጻፈ ነው። በአረብኛ ቋንቋ ተጽፎ ተገኘ የተባለ ስንት ጉድ ነው እኮ የምታዩት። ጆኒ ያጥፉት ፕሊስ። አንዴ ጠብቁን። ምንድን ነው ያለው? እስቲ እዚህ ጋ ካገኘሁት እኔ እንደው በጌታ ልለምናችሁ በየትኛውም ቤተ እምነት ውስጥ ያላችሁ ራሴን ጨምሮ ሳታነቡ አትናገሩ፣ ሳትይዙ አትናገሩ። አንደኛ በትውልድ ፊት ትቀላላችሁ፣ ህሊናህንም ይረብሻል። ዝም ብሎ ስም ማጥፋትም ነው የሚሆነው። ዝም ብሎ የቡና ወሬ ነው የሚሆነው። ምንም ነገር ሳታነብ፣ ምንም ነገር ሳታቅ፣ ምንም ነገር ሳላቅ፣ ምንም ነገር ሳላነብ ከተናገርኩ ምን ያህል ማፈሪያነት እንደው ሰው ሊነግረኝ እንኳን አይጠበቅም። ጊዜን ዌስት አድርጌ ልጆቼን እንደዚህ እየጠሩኝ ዝም ብዬ ያለ መረጃ ያላነበብኩትን ያለ ማስረጃና ያለ መረጃ መናገር እግዚአብሔርንም አያከብርም፣ ትውልድንም አያስተምርም። ልታከብረው የምትችለው ነገር ካለ በሐሰት ተናግረ ሰይጣንንም ታከብረው። እኔ ደግሞ የዘመኔ ቁጥር አጭር ሆኖ እሞታለሁ እንጂ ሰይጣንን አላከብረውም። በድርጊቴም በንግግሬ ሐሰትን በመናገር አላከብረውም። እውነትን ግን በመናገር አምላኬን አከብራለሁ። ኦኬ፣ አንድ ሰው ነበረ አይደል ነው ካገኘሁት ከዛ ደጋግሜ ያሳይቻችኋለሁ። እስቲ
ኦኬ ብዙ ቪዲዮዎች ስላሉኝ በጣም ብዙ ማለት ነው ከቃላት በላይ የሆኑ ቪዲዮዎች ስላሉኝ እነሱን ከነሱ መካከል ፈልጎ ማግኘት በጣም ይከብዳል ግን እስቲ ሞክራለሁ ካገኘሁት ካላገኘሁትም ከዚህ ደጋግሜ ያሳይቻችኋለሁ መርጌታ ነው አይነ ስውር ነው ሲጸልይ ይህ አይነት ጸሎት በቤተክርስቲያን ውስጥ ያሉ አገልጋዮች ስለሚጠቀሙበት ማለት ነው ኦኬ አላገኘሁትም እዚህ ላይ አይ ቲንክ አውጥቻለሁ ማለት ነው ወደ ሌላ ዙሪያለሁ ወይስ እንዴት ነው እሺ አይ ቲንክ ኦኬ አገኘሁት በጣም ይቅርታ ቅዱስ አሐዱ በጣም ይቅርታ በጣም ይቅርታ ቆየቴ ማለት ነው ብዙ ቪዲዮዎች ስላሉኝ ነው እሺ ስሙት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያቃረ ስልጥሶን ቀበኒ ወአድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያቃረ ስልጥሶን ቀበኒ ወአድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮህማን ሮሂም ቢስሚላሂ ሮህማን ሮሂም ያሰልም ሰልም ያቃረ ስልጥሶን ቀበኒ ወአድነኒ እምለይ መጸው ለቀትሎቴ ወበሌሊት ወበኩሉ መርጌታ ነው ኦኬ መርጌታ ነው ይሄ ነው ሌሊት ማህሌት ሲቆም ለእግዚአብሔር በዜማ መቋሚያ ሲወዘውዝ ጸናጽን ሲጸነጽን ህዝቡ ልል ሲልለት ከበሮ እየመታ የሚያድረው ይሄ ሰውዬ ነው እና መሰሎቹ ማለት ነው ጸሎት ላይ ግን ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ አቤቱ ጌታዬ ወዴት እየሄደች ነው ግን እቺ ምድር
እኔ እኮ አንዳንዴ ቁጭ ብዬ ሳስበው የትናንትናውን ሳስበው እንዴት እኮ ያደረገኝ እንደነበረ እህትዬ፣ አንቺ አላየሽም? ገጠር በተለይ ገጠር ፈረስ ጠፋ ጅብ እንዳይበላው አስደግሙ ድገሙ ብለው የሚሉ ሰዎች አሉ። እነሱ ጋር እየሄድ አንድ የመንዝ ሰው እያለ መርጌታ ብርሃን የሚባል በቃ ድንጋይ ላይ ቆሞ ፒሪ 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 ይል ነበር። መርጌታ ነው። ወይ በእህል በቁና ይሰፈርለታል ወይ ገንዘብ እንሰጠዋለን። በቃ እና ያኔ ሳስበውና አሁን ያለሁበትን ሳስብ ጌታ ኢየሱስ ከስንት እኮ ጉድ እኮ ነው ይፈታል። ከስንት እኮ እህትዬ አንቺ ረስተሽዋል። አሁን እስራኤል ምድሪቱ ላይ ስትገባ እንደረሳችሁ እኛ ረስተናል። ተጽናንተን ምናምን ነገር ማለት ነው። ጌታ ይመስገን፣ ሃሌሉያ። እሱንም በአግባብ አንልም። አሁን በቃ ትናንትናዎቻችን ረስተናቸዋል። በፍጹም ልንረሳቸው አይገባም። ከየት እንዳነሳን ጌታ ሁሌ ልናስብ ይገባል። ሁሌ ልናስታውስ ይገባል። ለምስጋና ምክንያት ይሆንልናል። በረባሶ ጫማ ማለት ይሄ ጎማ ሸበጥ ማለት ነው። እሱን ባለማድረግ ማለት እያደረግኩ አይደለም። እሱን ሳላደርግ ያደግኩ ሰው ነኝ እኔ። አሁን ይህ ሰው ኤርሚያስ የሚባል ሰው በጌታ ላይ ቢኮራ እውነት አሁን አይደለም በጌታ ሕዝብ ላይ ቢኮራ ዓለም አይስቅም? ራሱ ኤርሚያስ አይስቅም ወይ? እስቃለሁ እኔ ራሴ በራሴ ላይ ልስቅ እችላለሁ። እንደዛ ቢያደርገኝ ማነው ቢኒ እና እቴ ሰብለ ብዬ ድምፄን ብቀይር ምን ይሁንልኝ ነው ብለህ የምትለው? ከየት ነው የተነሳሁት? ማን ነው ሰው ያደረገኝ? ጌታ ነው። አመዴን አራግፎ ከትቢያ ላይ አንስቶ ለወግ ለማድረግ በክብር በሽልማት ያቆመኝ የእግዚአብሔር ልጅ ኢየሱስ ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ቴንኬን አባት ቴንኬን አባት ሰላማችንህ፣ እረፍታችንህ፣ ደስታችንህ፣ የዘላለም ሽልማት፣ የዘላለም ስጦታችን፣ ዝርግፍ ጌጣችንህ፣ ታሪካችንን የቀየርክ ህይወታችንን የቀየርክ አንተ ነህ። ማን ነበር? አንድ የደደር መሰረተ ክርስቶስ ቤተክርስቲያን ዘማሪ የነበሩ ጌታ 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 ብለው የሚሉ የነበሩ የነሱ መዝሙር መሰለኝ። እሱ አንድ መዝሙር የዘመረው መዝሙር ነበረ። የሆኑ ባልና ሚስት መሰሉኝ የደደር መሰረተ ክርስቶስ ቤተክርስቲያን ዘማሪዎች እንደነበሩ አስታውሳለሁ። ካሴቱ ላይ መዝሙሩ ጠፋ። የምታስታውሱት ሰዎች ካላችሁ እንደነሰብልኝ
የምታስታውሱት የደደር መሰረተ ክርስቶስ ቤተክርስቲያን ዘማሪዎች ናቸው። በሶሎ ነው የዘመሩት። ወንድና ሴት ናቸው የዘመሩት። አንድ ከጄሪ ታስታውሻዋለሽ? እስኪ ቤካ የምታስታውሱት ከሆነ ዳንኤዋ ደደር መሰረተ ክርስቶስ ናቸው የዘመሩት ዘማሪያን፣ ወንድና ሴት ናቸው። ኖ ሙሉዓለምና መንግስቱ ማ ነው? እነሱ የቃለ ሕይወት ናቸው። አይ ቲንክ ሻሸመኔ ነው ደቡብ ውስጥ። እነሱ አይደሉም። ኖ ሙሉዓለምና መንግስቱ አይደሉም። እነሱ ቃለ ሕይወት መሰሉኝ። እነዚህ የደደር መሰረተ ክርስቶስ ነው። ካሴቱ ላይ አስታውሰዋለሁ። የዛሬ 26 እና 27 ዓመት ወደ ጌታ በመጣሁበት ጊዜ በመጣሁ ወይ በአመቱ ወይ እንደዚህ አካባቢ ማለት ነው። መዝሙሩን ቢመጣልኝ አፌ ላይ ታስታውሱታላችሁ። ነው ብርክታይት አይደለችም። አዎ የለህም ተወዳዳሪ ብለው የሚሉት እነሱ ናቸው። ገነትዬ ደደር መሰረተ ክርስቶሶች አሁን እነሱ ካሴት ላይ ሰምቸዋለሁ። የለህም ተወዳዳሪ ሲወድ ጌታ እስከ መስቀል ነው አይደለም። እሱ ማነው ወርቅነህ አላሮ ነው የሱ። ኦኬ ኤኒዌይ መዝሙሩ ጠፋኝ ነው ይሄኛው መዝሙሩ ጠፋኝ በጌታ አሁን የዘመርኩት ነው። የጌታው ቃል አይደለም። አስቺ ጌታው ቃል እነሱ ብሩክታይትና ጌታው ቃል ባልና ሚስት እነሱ መካነ ኢየሱሶች ናቸው። በቃ ተውት። ግን ይሄኛው ሁሌ አስታውሳለሁ ከየት እንዳነሳኸኝ ብሎ የሚለው ደሳለኝ ወልዴ የሚባል ዘማሪ ነው። በጣም የሚገርመው እኔና እሱ አንድ ቀን ያገባ ነው። የእኔ ሰርግ ቀን የእሱም ሰርግ ነበር። እሱን በመኪና ውስጥ አየሁት። እሱ አያውቀኝም፣ እኔ ግን አውቀው ነበር። ሁሌ አስታውሳለሁ። ደስዬ ይኸው አለ መዝሙሩ። ገርማል ማን ገምቶ ያውቃል። ኢየሱስ ለዘላለም ስም ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። አንተን ስለያዝን ክፉን ቀናቶች፣ ክፉን ሳምንታት፣ ክፉን ወራቶች፣ ክፉን ዓመታትን አንተ ስለያዝከን ቀኝህና የፊት ብርሃን ስለበራለን ክንድ ስለደገፈን አናልፋቸውን ብለን ያልናቸውን ቀናቶችና ወራቶች ዓመታትን ሁሉ አሳልፍከን። እንዴት ደግነህ ጌታ ኢየሱስ፣ እንዴት ደግነህ፣ እንዴት ደግነህ የኔ አባት። ቴንኪው የኔ ጌታ፣ እንዴት ደግነህ። አመሰግናለን። ስም ለዘላለም ይባረክ። ቀሪ ዘመናችን ምን ያህል እንደሆነ አናቅ። ምን ያህል ወራቶች፣ ምን ያህል ቀናቶች፣ ምን ያህል ዓመታት እንደቀሩኝ ግን አላቅ። ወንድሞቼ እህቶቼም እዚህ ያለን አናቅ። ባሪያ ዳዊት የዘመኔን ቁጥር አስታውቀኝ ብሎ በፊት ሲጸልይ 75 እና 80 ከዛ በላይ ቢሆን ድካም ነው ብለሃል። ምን ያህል ዘመን እንደቀረን አናቅም እያንዳንዳችን። አንተ የወሰንክልን ወራትና ዘመን ቀናቶች አሉ። ልናልፋቸው ማንለችላቸውን የዘመናችንን ቁጥር ዳርቻ ገደብ አበጅተህለታል። እግዚአብሔር በቀረልን የህይወት ዘመን ከዚህ በፊት ጌታዊ በንዝላልነት እንደሄድኩት መሄድ አልፈልግም። እህቶችም ወንድሞቼም ያንተን ስራ በአንተ መንፈስ ተሞልተን፣ በአንተ መንፈስ ተመርተን፣ በመንፈስህም ተሞልተን፣ በመንፈስህም ተመርተን በኃይልና በጸጋ እግዚአብሔር በዚህ ትውልድ መካከል ማዳንህን መስክረን አገልግለንህ በቅንነት ዘመናችን እንዲያልቅ ጸጋ እንድታበዛልን፣ እንድትረዳን፣ እንድታግዘን በስምህ እንለምናሃለን። ይህን ሁሉ ጌታ ሆይ ታማኝ ለሆንከው ለአንተ ወደ አንተ ለምኑ ብለህናል፣ እንለምናለን። ጸጋን አብዛልን። ቀናቶቻችን፣ ዓመቶቻችን፣ ወራቶቻችን በከንቱ እንዳያልቁ ስንተጋ እግዚአብሔር ሆይ እንድታገኘን ቃልን ስናነብ ስንጸልይ
ከኃጢአተኞች መንገድ አንተ ከማትከብርበት ከየትኛውም ጉባኤ እየራቅን እግዚአብሔር በኢየሱስ ክርስቶስም አንተን በሚያከብር ህይወት እንድንመላለስ ጸጋ እንድታበዛልን ጸልያለሁ። ቀሪ ጊዜያችንና ሰዓታችን በስም የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስም ክብር ገናንነት ለታላቁ ለስም ይሁን። በኢየሱስ ስም አሜን አሜን። ተባረኩ። ጸጋ ይብዛላችሁ ወንድሞቼ እና እህቶቼ። ወንድምነት ጥሩ ሰዓት ነው የመጣው። ወደ መጨረሻ ቢመጡ ቤካም ወንድምነት እንኳን ደህና መጣህ። እህቴ መቅድዬም ዳንዬ ቤት መክፈት የሚችል ከሆነ ወደ እሱ ጋር መሄድ እንችላለን። እኔ እዚህ ጋር ላቁምና ግን ዳንዬ ቤት ከከፈተ እመጣለሁ። ወንድምነት አለህ ወይ? ወንድምነት አለው። እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆየ ነው። ወንድምነት መክፈት ትችላለህ ቤት? ወንድምነት አንተ ጋር መምጣት እንችላለን። እሺ ትንሽ ወንድምነት ካደም ብዬ ነው ያለው። ኦኬ በቃ እረፍት አድርግ። እንደዛ ከሆነ ትንሽ ቆያለሁ። ያ ቴንክ ዩ ቤካይ ሰላም በል። ከዛ መቅድዬ ሰላም በይና በዚህ እንጨርሳለን። ተባረኩ። እግዚአብሔር ይባረክ። ወንድምነት ጸጋ ይብዛልህ አባኮ። ዳኒ ግን ከተኛበት ንቃ እንጂ ምንድን ነው ንቃ። ትጋደም ካልክበት ንቃና አንተ ቤት ደግሞ እንሰብሰብ። እሺ ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ማህበረ ቅዱሳን ጸጋ ይብዛላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ኤርሚዬ ወደ ኋላ ወሰድከንና ደስ ነው ያለኝ። ስፔሻሊ ስለ በረባሱ ያነሳት ፓርት ወድጃታለሁ። አስቼ ነው የምትባለው ስሟ ታውቃለህ። በረዶ፣ ጤዛ፣ እሾክ፣ ጭቃ ምናምን ነገር በቃ አይዛትም እና አስቼ በጣም ወዳት ናትና በጣም ነው ደስ ያለኝ። ነፋሳ አረሳም። እኔ መቼም ነው ማረሳው። በነገር ላይ መነሻዬን መቼም ነው ማረሳው። መቼም ነው ማረሳውና ያከበረን እሱ ነው። በጌታ መሆን እኮ ላይክ በስጋም በነፍስም ላይክ ስፒሪቹዋሊም ፊዚካሊም የተባረክንበት ጉዳይ ነውና መቼም ነው ማረሳው። እግዚአብሔር አምላክ ይባርክ። መንፈስ ቅዱስ ነው የሚያሳስበው። በቃ አትርሱ፣ እኔ ነኝ ያነሳኋችሁ፣ እኔ ነኝ ያከበርኳችሁ እያለን እንዳለ ነው የሚሰማኝና እግዚአብሔር ይባርክ። ወንድምነት ጸጋ ይብዛልህ። እንግዲህ አስቴን ስላስታወስከኝ ሞር ተባረክ። ቴንክ ዩ ተባረክ ወንድምነት። እሺ ገንዬ ማነው መቅድዬ ወይ ኤርሚዬ ሰላም ናችሁ? ደህና ነን ጌታ ይመስገን። ልጆች ባለቤት ደህና ናቸው? ኤርሚዬ ሰላም ናችሁ? ጌታ ይባረክ። በጣም ደህና ነኝ መቅድዬ። ተባረኩልኝ። ተባረኩ ቅዱሳን ወንድሞች እህቶች፣ ጌታ ኢየሱስ ይባርካችሁ። ጨርሰሃል መሰለኝ። በቃ እረፍት አድርግ። ጨርሻለሁ። ተባረኩ። ከዚህ በኋላ በብዙ ነገር ውስጥ እያለፍኩ ነው። አሁንም ራሱ የመጣሁት ግን በጸሎት አስቡኝ። ጌታ የተናገራችሁ ካለ በውስጥ መስመር ሪከርድ አድርጉልኝ። ግን ጸሎት ሞር ፈልጋለሁኝ። መቅዲ፣ እዚህ ያላችሁ ወንድሞች ዳንዬ፣ ቤካ፣ ቢኒያ፣ ሰብልዬ፣ ገኒ ያለሽ አይደል? ነገኒ ናልሚ በጣም ብዙ አላችሁ እህቶች ወንድሞች። ፕሊዝ ጸሎት በጣም ያስፈልጋል። ግን እግዚአብሔር ጸጋ ስላበዛልን ያቆመናል። እግዚአብሔር ጸጋ ኤርሚዬ ደህና ሁኑ። እሺ እግዚአብሔር ይባርካችሁ። አሜን። ኤርሚዬ እኔ በጣም የሚገርመኝ ከአንተ ጋር ያለው ሞገስ እንዲህ ዝም ብሎ እንዳይመስልህ የበዛ ሞገስ የበዛ ክብር። የሚገርመኝ ደግሞ ልክ አንተ አንድ እውነት ልናገር መቼ ማንም አይቀየመኝም እውነት ስለሆነ አንተ ስትገባ ብዙ ሰው የገባ ይመስላል። ብዙ ሰው የገባ ይመስላል። አንተ ስጠፋ ብዙ ሰው የጠፋ የሚመስለኝ ነገር ለእኔ ብቻ ይሁን አላቅም። የእግዚአብሔር ሞገስ ከአንተ ጋር ነው። እግዚአብሔር ከአንተ ጋር ስለሆነ ደግሞ ሁልጊዜ አሸናፊ ነህ። እኛ በጸሎት ከጎንህ ነን። በርታ፣ በቃ በርታ። እግዚአብሔር መልካምን ያደርጋል። ያስቅሃል፣ ገና ያስቅሃል፣ ትስቃለህ። በቃ መከራህ እንዳለፈው አስበው ትስቃለህ። የሳቅ ዘመን አለ ከፊትህ። ማንም ወደደም ጠላም በቃ የሳቅ ዘመን ከፊትህ አለ። የአገልግሎትህ ዘመን የሚቆጠረው የሚዘጋው የሚከፈተው በእግዚአብሔር እጅ እንጂ
በሰው እጅ የለም። ያንተ ቁልፉ በእግዚአብሔር እጅ ነው። ያንተ ነገር ሁሉ ያለው በእግዚአብሔር እጅ ነው። ሳታገለግል መኖር ለአንተ ከባድ ነው። እስከ ሞት ድረስ ዋጋ የሚያስከፍል ነው። ማገልገል ግድ ነው። በቃ አንተ ከፍታ ዝቅታ አይዝህም። በቃ ይሄ የእግዚአብሔር ሀሳብ ነው። የእግዚአብሔር ሀሳብ ደግሞ ትጸናለች። የሰው ሀሳብ ይፈርሳል፣ የእግዚአብሔር ሀሳብ እየጸና ይቀጥላል። ተባረኩ። እግዚአብሔር ይባርካችሁ ወንድሞች። ከጎኑ የቆማችሁ ሁሉ ዘመናችሁ ይባረክ። ከኤርምዬ ጎን የምትሆኑ ወንድሞች እህቶች፣ እግዚአብሔር የእናንተንም ነገር ይስራ። ከጎኑ መቆማችሁን እግዚአብሔር በእውነት እንደ ቀላል እንዳታዩት። የማይገኝ ነገር ነው። ይሄ ነው የምለው ከኤርምዬ ጎን መቆም። ተባረኩ፣ በርቱ። ኤርምዬ እግዚአብሔር ይባርክ። ዘመንን፣ ቤትህን፣ ትዳርህን፣ ልጆችህን ሁለመናህን ይባርክ። ዘር ማንዘርህ ይባረክ። አንተ እግዚአብሔርን ሰርተሃል፣ እግዚአብሔር አንተን ደግሞ ይሰራል። እናያለን ደግሞ ሁላችንም። ተባረኩ። ቴንኪው ሰብልዬ፣ እግዚአብሔር ሴት ተባረኪ። ባይዘው በጣም የምታገለግል እህት ናትና ጌታ እግዚአብሔር ዘመኗን ይባርክ። እነዚህ እግዚአብሔር ክብር ያለባቸው ሰዎች በጣም ነው ደስ የሚሉኝ። ሰብልዬ ቴንኪው ስለምትጸልይልኝ፣ ከጌታ የሰማሽውን ያየሽውን የምትነግሪኝ በታማኝነት ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ እና ለእግዚአብሔር ክብር ይሁን። ቴንኪው። ግን ስማችሁን የጠራውም ያልጠራውም እህቶች እና ወንድሞች ጸልዩልኝ። ገኒ ጠፍታለች አለች፣ ታች አያታለሁ እና ጸልዩልኝ። ቴንኪው። እና አልሚ ሌሎችም እህቶች ወንድሞች፣ ገኒ ገረመውም ገኒ አሁን ልዘጋ ስለሆነ ነው። ገኒዬ ኤምዜድ ማለት ነው። እና ጸልዩልኝ። እሺ በጣም ጸልዩልኝ እህቶች እና ወንድሞች ስላላችሁ ጸልዩልኝ። መቅድዬ ጸልዩልኝ። ኦኬ እንጸልያለን። ጌታ ይረዳናል። አይዞህ በርታ። ያው ስራ ላይ ስላለ ነው ውጊያው። ጌታ ኢየሱስ ካንተ ጋር ነው። በርታ። የሰማይ አምላክ እግዚአብሔር ያከናውንልሃል ያሰብከው። ምክንያቱም አንተ ስላልክ ሳይሆን እሱ ስለመረጠ፣ አስቀድሞ እሱ ስለመረጠ ለዓላማው ለአጀንዳው ሊያስፈጽም በሱ እቅድ በሱ ሀሳብ ያለውን በአንተ ሊሰራ ስለወደደ ትቀጥላለህ። በድካምም በብርታትም ምንም አማራጭ የለም ከመቀጠል ውጭ። ጓዳህም ቤትህን ደግሞ የሰማይ አምላክ እግዚአብሔር በማያልቀው በረከቱ በማያልቀው እጁ እግዚአብሔር አምላክ ይዳስ። የሰማይ አምላክ እግዚአብሔር ካንተ ጋር ይሁን። በምትወጣበት በምገባበት በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ፣ አቤቱ ጌታ ሆይ፣ ባሪያዎችህን የምትረዳ የሰማይ አምላክ እግዚአብሔር ሆይ፣ አባ ሸክምን ሁሉ የምታቀል እግዚአብሔር ሆይ፣ ቀንበርህ ያንተ ልዝብ ነው እግዚአብሔር ሆይ፣ ያንተ ቀንበር ፍቅር ነው። ያንተ ቀንበር እግዚአብሔር ሆይ ቸርነት፣ ምህረት፣ ፍቅር፣ ርህራሄ ነው እግዚአብሔር ሆይ። ማንንም የማትቀስ ማንንም የማትጥል ደካማውን የምታነሳ የወደቁትን የምትረዳ የሰማይ አምላክ እግዚአብሔር ሆይ አባ ለወንድሜ እኔ ጸልያለሁኝ። እኛ አናውቅም፣ እሱ ግን የሚያውቀው በጓዳ ያለውን ነገሩን ሁሉ እግዚአብሔር ሆይ ሊሰራ ያለውን እግዚአብሔር ሆይ አንተ በእጆች እንድትዳስስ አንተ በእጆች እንድትነካ እስትንፋስን እግዚአብሔር አምላክ ሆይ አባ ሆይ አባ ለኤርምያስ እኮ የማይታሰበውን ነው፣ የለውዝ ብትር ነው፣ ልፍስፍስ ነው፣ ግን አደርገዋለሁ ብለሃል፣ እፈጽመዋለሁ ብለሃል፣ በቃሌ የተጋለው ብለሃል አይደለም? እግዚአብሔር የምትነጋ ትጉ ታታሪ ሰራተኛ አንተ ነህ። አሜን አሜን። ተባረኩ። ስራ ላይ ስላለች ነው እንረዳታለን። ሰማይ አምላክ እግዚአብሔር በነገር ሁሉ ካንተ ጋር ይሁን። ኤርሚ ጌታ ኢየሱስ ይባርክ። እግዚአብሔር እንጸልያለን፣ በእውነት እንጸልያለን። ሁሉ ጊዜ ጌታ መልካም ነው። አይዞህ በርታ፣ ትቀጥላለህ። አሜን። ተባረኩ። ያስጀመረህ እሱ ያስጨርሳል። አሜን። እህቴ ጸጋ ይብዛልሽ። ተባረኩ። ቴንኪዩ ወገኖች። በጣም ብዙዎች አላችሁ እንዴ! በጣም ብዙ እህቶች ወንድሞች በአውሮፓ በአሜሪካ፣ በካናዳ፣ በአውስትራሊያ አሉ እና ሀንቸው እነ ታጉ አውስትራሊያ፣ አሜሪካ፣ አውሮፓ በጣም ብዙዎች እነ ወርቅዬ እያየኋችሁ ነው። በጣም ጌታ ኢየሱስ ምስክሬ ነው። ስሜን ጠርታችሁ የምትጸልዩልኝ የምትደውሉልኝም የማትደውሉ